ስንት ቤዛ አላችሁ? ለኃጢአታችሁ ቤዛ የሆናችሁ ዘንድ የተሰጣችሁ ከእግዚአብሔር ከእግዚአብሔር አንድ በክርስቶስ አንድ ብቻ። አንድ አይደለም። ቤዛማ ማት ነው ያለን። አዎ እመቤታችን ቤዛዊት ዓለም አለች። የተክለ ሃይማኖት አሁን ያነበብነው አለ። ለነፍሳችሁ ቤዛችሁ ይላል መጽሐፍ ቅዱስ። አዎ ብዙ ቤዛ ነው ያለን። አሁን ኢየሱስ ለኃጢአትህ ቤዛ ነው? ቤዛ አይደለም? ቤዛ ነው። የተክለ ሃይማኖትስ መቃብር ለኃጢአትህ ቤዛ ነው? ቤዛ አይደለም? አዎ እንደ አውዱ ቤዛ ነው። ምን ለማለት ስንት ቤዛ አላችሁ? ለኃጢአታችሁ ቤዛ የሆናችሁ ዘንድ የተሰጣችሁ ከእግዚአብሔር አንድ በክርስቶስ አንድ ብቻ። ሌላስ? በኢትዮጵያ ኦርቶዶክስ ክርስቲያን ለኃጢአታቸው ቤዛ ይሆን ዘንድ የግለሰብ መቃብር ሰጥቷቸዋል። ይኸው ሳንጠራጠር በቃል ኪዳኑ አምነን መጠጊያችን እርሱን ለኃጢአታችን ቤዛ መቃብሩን የሰጠን እግዚአብሔርን እያመሰገንን ይላል። መቃብሩ ማን የሰጣቸው? እግዚአብሔር ነው። ለምን? ለኃጢአታቸው ቤዛ እንዲሆን። እኔ እንግዲህ በቤተክርስቲያን ውስጥ ምንም ቦታ ያለኝ ሰው አይደለሁም፣ ግን እኔ ካንተ ጋር የእውነቴን ነው የምነግርህ። ዲቤት የሆነ ቻንስ የሚሰጥ ከሆነ 10% ምናምን ሰጥቼ ዲቤት እገባለሁ። በዚህ ሰው ሁሉ ፊት ቃል እገባለሁ። ቀኑን ቅጠረኝ፣ ዲቤት እገባለሁ። እኔ አልኩህ እኮ ዲያቆን አይደለም ምንም አይደለሁም፣ ግን ዲቤት ገብቼ አንተን ካላሸነፍኩ እንደው እኔ እወራረዳለሁ ነው የምልህ። ግን መጽሐፍ ቅዱስ ማብሮ ካለ ገድል ብቻ ይዘህ ከመጣ ታሸንፈኛለህ። ለምን? ገድሉን እንደራስ ነው የምታብራራው። ያ ኤርሚ ሰላም ብያለሁ። ደህና ነኝ። ሰው እንዴት ነህ? አለን ጌታ ይባረክ። ሰላም ብያለሁ ሁላችሁንም ቅዱሳን እንዲሁም ኦርቶዶክሳውያን። ብዙ ጊዜ በጣም በቃ ህዝቡን ለመሸወድ ሸዋሸዋ ለመስራት ቅድምታችን የጻፍኩ ነበርና ለእናንተ አይገባችሁም። ኦኬ መጀመሪያ ከገባችሁ በኋላ ነው የምንጭንባችሁ አይነት ነገር። እንደዚህ አይነት ነገር አለ እንዴ? ኦኬ ኮንፊደንሱ ካላችሁ ድፍረቱ ካላችሁ ትምህርታችሁ ንጹህና ቅዱስ ከሆነ አደባባይ ነው የምታሰጡት። ኦኬ ሸፋፍነ ኦኬ በሌላ ነገር ካስገባ ነው በኋላ ከዛ በኋላ ምንም ብንጭነው ይጫንልናል ብላችሁ ተስፋ ማድረግ ይሄ ሞኝነት ነው እንዴ? በዚህ በ21ኛው ክፍለ ዘመን ሰውን እንዴ ነው ሸዋሸዋ የምትሰሩት? ኦኬ ከገባ በኋላ ነው ሌላው ነገር ገድልም ይበራል። የቱ ነው የሚከብደው እንዴ? ወንጌልን መረዳት ነው ወይስ ገድል መረዳት ነው የሚከብደው? ምን አይነት እኮ በጣም እኮ የሚያሳዝን ነውና እናንተን አይገባችሁ። መጀመሪያ ካመነን ላመነ ሰው ነው ይሄ ማምለጫ ነው። በፊታችን ቆማችሁ ዲፌንድ ልታረጉ ስለማትችሉ ኦኬ ማምለጫ ይባላል። ይሄ የማርያም ሊቀ ሊቃውንቶቻቸው ጭምር ማለት ነው። ሊቀ ሊቃውንቶቻቸው ጭምር ይሄ ላመነ ሰው ነው። እነ ዘቤን በላቸው ሁሉም እቺ እንደ ክትባት ሁሉም የተወጓት ነች። ያመነ ሰው ነው ገድል ማንበብ ያለበት ብሎ የማምለጫ የማርያም መንገድ ማለት ነው። እንዲህ የሚሸወድላችሁ ግን ህዝብ በዚህ ዘመን ላይ የለም። ስፔሻሊ ቲክቶክ አካውንት ከፍቶ እንኳን ለመጠቀም እድል ያለው ሰው በእንደዚህ አይነት ሻውሻ እንኳን አይሸወድላችሁም። ስለዚህ እንደዚህ አይነት ተረት ተረትና የጻል ልጅ ወሬ እዚህ አምጥታችሁ ባትናገሩ ጥሩ ነው። ስፔሻሊ አሁን ቢኒያም ሂሊናው ያውቀዋል። ባይዘው ከሂሊናው ጋር ትግል ነው። ለዛ ነው 7 8 ስትጠይቀው ማይመለስልህ። ባይዘው ሂሊናው በቃ ያለ ያቃላ እውነታውን ያቃል እንጂ እኮ ኮንፊደንስ ቢኖረው በቃ እንዴ yes ደብረ ሊባኖስ ምናምን ብሎ just ይናገራል። ገባ? ግን he knows ምን እንደሚከተል ያውቀዋል። ኦኬ የመቃብሩ ቦታ ቤዛ እንደሆነ ኦኬ ተቅማጡ ከክርስቶስ ደም ጋር እኩል እንደሆነ በግዕዘኛ ምንድነው ቀይረው ብድብድ አሉት። ብድብድ ስላልክ ምኑ ተቀየረ? በሽታ ነው። ስቲል በሽታን ከኢየሱስ ደም ጋር እኩል የሚያደርግ ስቲል የምትሳለመው የምትተሻሹት ወንድሞቻችን እህቶቻችን ኦርቶዶክሳውያን አባቶች እናቶች ፕሊዝ ዌክ አፕ በቃ እንዴ ብድብድ ይባል ተቅማጥ ይባል ከኢየሱስ ክርስቶስ ደም ከዛ ከሕያው ቅዱስ የእግዚአብሔር ልጅ ደም ጋር እንዴት ነው እኩል ነው ስትባሉ ማያማችሁ? እና እንደዚህ አይነት ከገባ በኋላ ኦኬ ኦርቶዶክስ ከመጣው በኋላ የተክለ ሃይማኖት ተቅማጥና መቃብር ለኔ ከኢየሱስ ክርስቶስ ደምና ቤዛ ሊሆንልኝ እንዴት ነው የሚችለው? ማለት በምን አይነት ካልኩሌሽን ነው ኦርቶዶክስ ስመጣ ኦኬ የሚቀየረው? ኦኬ ስለዚህ የሆነ የሚገባ አጋንንት አለ ማለት ነው። ይሄንን ሊያስቀበለኝ የሚችል ኦኬ ወይም ቤተክርስቲያኗ እንደዛ ብላ አታስተምርም እኮ ወንድሜ። ቤተክርስቲያኗ እንደዛ ብላ አታስተምርም። የተክለ ሃይማኖት ተቅማጥ ወይም ደግሞ
ከክርስቶስ ጋር ቤዛ ጋር ኮምፔር እኩል ነው ብላ ቤተክርስቲያኗ አታስተምርም። እዚህ ጋር ኤርሚ ያነበላል መጽሐፉን አንድ በል ኢሞሽናል ነገር አትናገር። ቤተክርስቲያኗ እንደዚህ ታስተምሩ ይላትም። ኧረ ቆይ ላሳየ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢኦቲሲ ዩቲዩብ ቻናል ኦኬ ሞር ዛን 500,000 ሰብስክራይበር ያለው የቤተ ክርስቲያኒቱ ሚዲያ ኦኬ ኦፊሻሊ ሊቃውንት የሚባሉት ኦኬ እነ ዶክተር ሮዳስ ወጥተው መግለጫ ሰጥተዋል እኮ ምን ሆነ ነው ኦኬ መግለጫው ምንድነው አማርኛው ተቅማጥ የነበረው ወደ ግዕዝ ቀየረውና ብድብድ ነው ያደረገው ብድብድ ማለት ነው እኮ ምንድነው እሱ ምንድነው የሆነበት ነው በምን ማለት ሰውየው የሞተበት ነው ጻድቁ የሞተበት ነው ወይስ ምንድነው ተቅማጡ አንተ መረዳት ምንድነው ያንተ መረዳት ምንድነው እዚህ ጋር መጽሐፉ የሚለውን መጀመሪያ አንብበሃል ወዳጄ ካነበብኩ ምንድነው የሚለው መሰለ ኦኬ በገዳሙ መጥቶ ኦኬ በተቅማጥ የሚሞት ሰው ኦኬ እንደ ሞቴና እንደ ስቅለት ያድርጌ ቆጥርልሃለሁ ኦኬ ስለዚህ በዚህ በተቅማጥ ሄደ አንተ አሁን ደብረ ሊባኖስ ሄደ ኦኬ በተቅማጥ ብትሞት እንደ ክርስቶስ ኢየሱስ ደም ተቆጥሮልህ እንደ ሰማዕታት ደም ተቆጥሮልህ መንግስተ ሰማያት ያስገባሃል እንዲህ አይነት ትምህርት ይሄው የቤተክርስቲያን አስተምሮት አይደለም ይሄ ቤተክርስቲያን እንደዚህ አትልም እንዴ ምንድነው ቤተክርስቲያን እኮ መጽሐፏን እየተሳለመችው ነው አላሻሻለችውም አልሰረዘችውም ስለዚህ አብራራለች ተሻሸቱ የተክለ ሃይማኖት አሁን እዚህ ጋር እኮ የተክለ ሃይማኖት ገድል አለ ራሱን ይቻላል እሺ ምን ማለት ነው ሚናን ያወራን መጀመሪያ ላይ በቃ ችግር የለውም አብራራው አንተ ወንድሜ ቢኒያም አብራራው በቃ አንተ አብራራው ምን ማለት ነው ደስ ይለኛል እድሉን ከሰጠኝ ደስ ይለኛል እዚህ ጋር ስለ ተቅማጥም ስለ ሊቃውንት ግን ይኸውልህ ሊቃውንት ካንተ የተሻሉት ሊቃውንት ኦኬ ያብራሩበት አለ እነሱን ከተቃረን እነሱ ጋር ሄደህ ታወራለህ ሊቃውንት አብራሩት ማለት የቤተ ክርስቲያኗን ስርዓት እነሱ በእነሱ ህግ አይደለም በመጽሐፍ መንገድ ህግ ነው የምትመራው ወዳጄ ኢኦቲሲ ዩቲዩብ የማን ነው ቆይ ኢኦቲሲ ሚዲያ የማን ነው እኮ አይ ኖ የኦርቶዶክስ ነው ይገባኝ ታዲያ ኦርቶዶክስ ማታምንበትን ነው እንዴ ታዲያ እዛ ሚዲያ ላይ የሚለቀቀው ሁሉም ትክክል ናቸው ማለት አይቻልም የሰዎች አምናበት እኮ ነው ብራዘር ቆይ አምናበት እኮ ነው አምናበት ይኸውልህ እንትን አላት ኤዲቶሪያል አላት አይደለ አንድ ሚዲያ ሲቋቋም ኤዲቶሪያል አለው ኦኬ መልስ ስጡ ተብሎ ልክ እንደዚህ በሚዲያ ወንድሞች እንደዚህ ሲያጋልጡ ኦኬ እዛው ሄዶ ህዝብ ሲጠይቃቸው ማብራሪያ ነው የሰጡት ኦፊሻሊ በኤዲቶሪያል አልፎ በዩቲዩብ እና በቴሌቪዥኗ ኢቨን የተላለፈ ነው አሁንም ሄደ ትሬስ ባክ አድርገን አሁንም ይኸው ሰርች አድርገው ዩቲዩብ ላይ መስማት ትችላለህ ከነሱ ተቃራኒ ካወራ አንተ የግል ሐሳብ ነው የሚሆነው ኦኬ ከነሱ ከአባቶች ተቃራኒ ኤክስፕሌን ካረክ አንተ ነህ ወዳቂ የምትሆነው ለምን አባቶች ካንተ የተሻሉ አስተማሪዎች ናቸው በቤተክርስቲያን ትምህርትም በምንም የተሻሉ ናቸው ኦኬ አንተ በስጋዊ ትምህርት ምናምን ልትበልጣት ትችላለህ አላቀህም ነገር ግን በእርግጠኝነት መነገር ግን ቤተ እምነት ላይ እንደዚህ ነገሮች አሉ ማለት የተሳሳተ ትምህርት ነው ከኛ ጋር ታገናኘው እኛ የማንም ተቅማጥ ኢየሱስ ደምታው ሁሉ ብለን አናስተምርም የለንም እንደዚህ አይነት ቤተክርስቲያኑን ማይታስተምር በነገራችን ላይ እኔ የደረስኩት ኢኦቲሲ ማን ነው ኢኦቲሲ ማን ነው አንተ እሱ ጣቢያው ቻናሉን ብቻ ፎከስ አድርገህ በሱ እንትን አትበል ገድሉ የማን ነው ገድሉ የአቡነ ተክለ ሃይማኖት ነው ላይ አንድ እኮ የማን ነው ባለቤትነቱ ያው ገድሉ ታሪኩ የተጻፈው እንማርበት ዘንድ ነው ያ ታሪክ የማን ነው ባለቤትነቱ ገድሉ ገድሉ የማን ነው ጋር አይገናኝም ቅዱሴ ቆይ ገድሉ የማን ነው የአባታችን የአቡነ ተክለ ሃይማኖት እሳቸው ማሞቱ አይደሉም እኮ እሳቸው የሉም እኮ አሁን ባለቤት ሆና መጽሐፉ በማን ነው የታተመው ወዳጄ አንተ ቤተክርስቲያኗ በክርስቶስ በአቡነ ተክለ ሃይማኖት ተቅማጥ ገዳሙን ሄዶ ተሳለመ እዛ እንትን ያለ መንግስተ ሰማያት ይወርሳል ብላ ነው የምታስተምረው ነው ያንተ ግንዛቤ አይደል አዎ እንደ ስቅለቴና እንደ ሞቴ ቆጥርልሃለሁ መንግስተ ሰማያት ይገባል ነው የምትለው እኔ ደግሞ ኦርቶዶክስ ያስተማረችኝ የኢየሱስ ክርስቶስ ደም ብቻ ነው መንግስተ ሰማያት የሚያስገባ በስሙ ማመን አንተ ስላላወቅህ ነው ስለዚህ አጣቀም ስላላወቅህ አይደለም ዛችን ቤተክርስቲያን ውስጥ ሁሉ በቃ ስለዚህ በማስረጃ እናውራ በቃ ችግር የለም ስለዚህ እናንብብል ማለት ነው ገድሉን እናውጣና እናንብብል ኤርሚ እጅ ላይ ዘኳል ቅርብ ነህ እኔ ገና ቤት ከምከፍ አንድ ይሄን ብናሳይ ለህዝቡ በጣም ጥሩ ነው ትንሽ ቆየት ብሏል ከታየና ግን እዚህ ጋር ግን ወንድሜ ቤዛ ሲባል ወንድም ቢኒያም እንዳለው ሐሳብ መስጠት ማለት አይ ቆይ እንቱራን ይነበብ መጀመሪያ አንተ ዛሬ ነው የሰማኸው ይሄን የኢየሱስ ዛሬ አይደለም
አይ ገድሉና ይኸውልህ ገድሉ የሚለው ኦኬ የተክለ ሃይማኖት ተቅማጥ ኦኬ በዛ በማለት በማለው በተቅማጥ የሚሞት ሰው እዛ ገዳም ላይ ከኢየሱስ ክርስቶስ ኦኬ ደም ጋር እኩል ነው። ኦኬ ምን እንዲሆን እኩል የተባለው መንግስተ ሰማያት ይገባበታል። ስለዚህ መጽሐፉን ኤርሚ ያነብልሃል። ኤርሚ አንብብለትና ለህዝቡ ተነቦ ከዛ በኋላ እሱ ኤክስፕሌን ያድርግ ዛሬ ስለሆነ የሰማው። እሺ ደስ ይለኛል። እሺ ቴንክ ዩ ሚዩት አድርገው ቅዱስ። እሺ ኦኬ የሚፈለገው ሰው አልመጣም። ምክንያቱም ስለሚያውቅ ማለት ነው። አንድን ጥያቄ ቅድም እንዳለው ሶል አንድን ጥያቄ 6 እና 7 ጊዜ እየተጠየቀ የመለሰው ይሄና ደቂቃ የወሰደው ዋናው ክፍል ላይ አልመጣ ብሎ ስላለ ነው። ግን ቤዛነት በተክለ ሃይማኖት ቤዛነት ቤተክርስቲያኒቱ ሰው ይድናል ብላ አታምንም ብለው አሉ። ተክለ ሃይማኖትን አይደለም መቃብሩም ቤዛ ነው ብላ ታምናለች ቤተክርስቲያኒቱ ኦርቶዶክስ። ኦኬ መቃብሩ የአቡነ ተክለ ሃይማኖት መቃብሩ ማለት ነው። ኦኬ ደግሞ ለኃጢአታቸው ቤዛ እንዲሆን ነው። ክርስቶስ ለኃጢአተኞች ቤዛ እንደሆነ ኦርቶዶክስም የአቡነ ተክለ ሃይማኖት መቃብር ለኃጢአታችሁ ቤዛ ነው ብላ ትላለች። ይኸው ቅድም ያመጣሁት መጽሐፍ ከፈለጋችሁም ደግሞ እዚህም ደግሞ ሌላኛው ገድለ ተክለ ሃይማኖት አለ። ሁለቱም ገድለ ተክለ ሃይማኖት ነው እጄ ላይ ያለው። በገዳሙ የታተመው ይሄው እዚህ አለ ማለት ነው። ቅድም ባሳየው የኛው ምዕራፍ ላይ ቁጥር 32 ላይ እንደዚህ ይላል። ያሰመርኩትን ይዩት ወገኖች። አሁን በዚህ መጽሐፍ ፊት ኦርቶዶክሳውያን ይቆማሉ ወይ አይቆሙም ብዬ ስፎክር እኮ ዝም ብሎ አይደለም፣ ዝም ብሎ በባዶ ፉከራ አይደለም። እዩት። ሳንጠራጠር በቃል ኪዳኑ አምነን፣ ቅዱስ ለአንተ ነው ጥያቄው፣ ልብ ብለህ ስማ። አምነን መጠጊያችን እርሱን ለኃጢአታችን ቤዛ መቃብሩን የሰጠን ለኃጢአታችን ምን ቤዛ መቃብሩን የሰጠን እግዚአብሔርን እያመሰገንን በዓለም ሁሉ በከበረ በዚህ በአባታቸው በተክለ ሃይማኖት ጸሎት የስጋው ፍልሰት በሆነችው ዛሬ በዚች ቀን ለተሰበሰብን ሁላችን ይላል። አየ ላፍ ብሎ ወረደ። ጆ ከሶል ጎን የነበረው ኦርቶዶክሳዊ ነበር። እስካወጣው ድረስ ጠበቀ። እዚህ ውስጥ አልጋፈጥበትም ብሎ ወረደ ማለት ነው። ባይዞ የቅድም ቆይ ሚዩት አድርገው። እሺ ኦኬ ቅዱስ ማይክን ክፈተው። ማይክን ክፈተው ቅዱስ። ቅዱስ ማይክን ክፈተው። ማይክን ክፈተው። እደግመዋለሁ፣ እሰልሰዋለሁ፣ እፎርዘዋለሁ። ማይክን ክፈተው። እናንተ የመመለስ አቅም ካላችሁ ማለት ነው። ማይክን ክፈተው። ማይክን ክፈተው። ኔትወርኩ እያስቸገረኝ ነው። ለዛ ነው ኤርሚ። እሺ ችግር የለም እንጂ ሰበብ ፈልጌ የተነበበውን ሰው አየኸው አይደል? አይ ነው አይቼዋለሁ። ምን ይላል? ላንብብልህ እንዴ? ሳይጠራጠር በቃል ኪዳኑ ተጋርግልኝ። እሺ ጋር አንብበው። እሺ
ሳንጠራጠር በቃል ኪዳኑ አምነን መጠጊያችን እሱ ለኃጢአታችን ቤዛ መቃብሩ የሰጠን እግዚአብሔርን እያመሰገንን በዓለም ሁሉ በከበረ በዚህ በአባታችን በተክለ ሃይማኖታችን ይላል። ኦኬ እሺ፣ ይሄ መጽሐፍ ተጽፏል በገድሉ ላይ አይቼዋለሁ። እና ማለት ቤተክርስቲያኗን ሊወክል አይችልም እንደዛ አይነት ቃላቶች። ምክንያቱም እንደነዚህ አይነት ቃላቶች በሰውኛ ወይም በሰዎች የሚጻፉ ነገሮች ናቸው። ማለት ቤተክርስቲያኗን ሙሉ ለሙሉ ውሸታም ሊያደርጋት አይችልም እንደዛ አይነት ቃል። ገድሉ እንዳልኩ ነው፣ ሰዎች ናቸው የሚጽፉ እነዚህ አይነት ነገሮችን። ስለዚህ ቤተክርስቲያኗን እንትን ሊላት አይችልም እንደዚህ አይነት ነገሮች። በሰዎች እይታ ታይተው እነዚህ አይነት ነገሮች መስተካከል ያለባቸው ብዬ ነው ማመን እንጂ ከክርስቶስ ቤዛ ጋራ የፍጡር ቤዛ ኮምፔር ሊደረግ አይችልም። ይሄን አምናለሁ እንደ ኦርቶዶክስ አስተምህሮ። ማን ከላይ ያለው ማን መቅደስ መቅዲ ነው? ማይክ ለምን የከፈትሽው? አይ ይስተካከል የማለት መብት የለውም። መረዳት ነው ያለበት እንጂ ይስተካከል ማለት የለውም። ኦኬ እሺ፣ ከየት ቤተ እምነት ነው? ቆይ ቅዱስ አንድ ቀን አሁን ያወራው መቅዲ የምትባለው ከየት ቤተ እምነት ነው? መቅዲ ከላይ መቅዲ ብሎ የሚል ከየት ቤተ እምነት ነው? ከኦርቶዶክስ ነኝ። ኦርቶዶክሳዊ ነኝ ወንድም ማለት። ኦኬ ቴንክ ዩ። እሺ ኦኬ ቅዱስ ጨርስና ከዛ ለሱ ለመቅዲ ወንድም እሰጠዋለሁ። እሺ ለመቅዲ ድሉን ትሰጠዋለህ። እሺ ቤተክርስቲያኗ የምታምነው በኢየሱስ ክርስቶስ ቤዛነት ወይም እሱ በመስቀል ላይ በሰራው ስራ ስለ ኃጢአታችን ስለ በደላችን ቤዛ ሆኖ የተሰጠን ክርስቶስ ኢየሱስ ብላ ነው የምታምነው። መካከለኛ ወይም ቃል ነው ወደ ምድር መጥቶ ቤዛ የሆነንን። ይሄን ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተምረው የምታምንበት እየሄደችበት ያለው ህግ ነው። እኛ የምናውቀው ከዛች ቤተክርስቲያን ውስጥ ሆነን የተረዳነው የገባን ነገር ይሄ ነው። እንዳልኩ ነው ገድላት ድርሳናት ላይ በሰዎች የሚጻፉ ነገሮች ናቸው። በዘመናት በአባቶቻችን የሰፈሩ የነበሩ ቃላቶች ናቸው። ስህተት አይኖራቸውም ማለት አንችልም በድፍረት። ኦኬ በድፍረት ስህተት አይኖራቸውም ማለት አንችልም። ልናገር እኮ ይሄ ቃል ስህተት ነው ብለህ የምትለው የትኛው? ይሄ ለኃጢአታችን ምክንያቱም ፍጡሩ ቤዛ ሊሆን አይችልም። እኮ ስህተት ነው የምትለው እዚህ ጋር እንግዲህ ቃሉ ተክለ ሃይማኖት ቤዛ ነው ለሰው ልጆች ሁሉ ኃጢአት ሙቷል። ቃሉ ስህተት ነው ወይ ነው የምትለው ነው የጠየቅኩህ። እንዴት ነው ተግባቦት? እንግዲህ ቤዛ ነው ተክለ ሃይማኖት ቃሉ ስህተት ነው የምትለው እንግዲህ በአዲስ ኪዳን ቃሉ ይሄ ቤዛ የሚለው ቃል ለሰው ልጆች ሁሉ ኃጢአት የጠየቁን ጥያቄ አጭር አድርገህ መልስልኝ። ማብራሪያ ከፈለክ እሰጥሃለሁ ደቂቃ። ቃሉ ስህተት ነው ስህተት አይደለም? እዚህ በቃ ቤዛ የሚለው እሱ ነው። ቤዛ የሚል ከሆነ ስህተት ነው። ተክለ ሃይማኖት ቤዛ አይደለም የሚል ከሆነ አትበለኝ። ካሜራ ከፍቼ የሚል ከሆነ አትበለኝ። ካሜራ ከፍቼ እያሳየው የሚል ከሆነ አትበለኝ። እያስነበብኩ እሺ። ገድሉ ላይ ከተጻፈ ስህተት ነው። አዎ ቤዛ የሚል ከሆነ ገድሉ ላይ ኃጢአታችን ሙቷል። ገድሉ ላይ ከተጻፈ አትበለኝ። ገድሉ ላይ ነው የተጻፈው። ይሄ ሁለቱ ቤተክርስቲያኒቱ ያላት የተክለ ሃይማኖት ገድል በኢትዮጵያ ውስጥ ይሄ ብቻ ነው ያላት። ከብራናው ውጪ ይሄ ብቻ ነው ያላት። ሁለቱም ቤተክርስቲያኒቱ ላይ ያሳተፈችው። ስለዚህ ገድሉ ላይ እንደዚህ የሚል ካለ በጉባኤዋ በህብረቷ እኔ ነኝ ሚውት ያደረኩ እንዴ? ሁለተኛው ቢኒያም ሽታ ትመጣብኝ እንዴ? የጠየቁ ጥያቄ አጭርና ግልጽ ነው። ቅዱስ ይሄ ጽሁፍ ገድሉ ላይ ከተገኘ አትበለኝ። ገድሉ አይደል እንዴ እያሳዩ ያለሁት? ገድሉ ላይ እኮ ነው እያሳዩ ያለሁት። ተጽፎ ከተገኘ አትበለኝ። ይሄው ተገኘ እኮ ነው ብዬ የምልህ። አነበብኩት ልክ አስነበብኩ ማለት ነው። ይሄ ጽሁፍ እዚህ ጋር መገኘቱ አድምጠኝ። እንደ አንድ ኦርቶዶክሳዊ ጽሁፉ እዚህ ጋር መገኘቱ ቤተክርስቲያኒቱ ይህን ተሳስታለች ነው ብለህ የምትለው ወይስ ትክክል ነች ነው የምትለው? ቅዱስ አጭር ነው የምትመልስልኝ። ቤተክርስቲያኒቱ ተሳስታለች ወይ ትክክል ናት ነው ብለህ የምትለው? እዚህ ጋር አትመልሱም። እሺ ከላይ ያለው የመቅዲ ወንድም የመቅዲ ወንድም ይሰማል? እሺ ይህን ጽሁፍ አየሁ አይደል ወንድማችን? እኔ ዛሬ ነው ያየሁት። ትክክል ነው ወይስ ኦርቶዶክስ ተሳስታለች? እስቲ የመጽሐፉ ባለቤት እንግዲህ እኛ ነን ማለት። ስለዚህ መጽሐፉን እንዲህ ለማለት ፈልጎ ነው ማለት ያለብን እኛ ነን። ከዛ በኋላ ስለዚህ እስቲ ከምን ጋር ነው የሚያነጻጽረው? እስቲ አንድ ዝቅ ብለህ አንብበው እስቲ። ከምን ጋር ነው የላይኛውን ጽሁፍ? ምንም የሚያነጻጽረው ነገር የለም። እኔ ሙሉ ነው። እስቲ ዝቅ ብለህ አንብበው። አንድ ምዕራፍ ብቻ ዝቅ ብለህ አንብበው። እሺ የሙሴ መቃብር ለእስራኤል እንደተሰወረባቸው ለእኛ የአባታችን መቃብር የሰወረብን አይደለም ይላል።
አጽሙን በመዳሰስ በአማላጅነቱ እንድን ዘንድ ገለጠልን እንጂ ይላል። አጽሙን ምን በማለት በመዳሰስ ማለት ነው። አጥንቱን ከመቃብሩ በቃ ያው በቃ እኔ ሳነብ አሉልኝ መጽሐፉን አንብቤዋለሁ በጣም ብዙ ጊዜ። እኔ ደግሞ ምነግርህ ያለሁት ምንድነው በዚህ አውድ የተነገረው ያለው ሰጪው ማን ነው? እግዚአብሔር ነው። እግዚአብሔር ልጁን ሰጠን ብለን እያስተማረን ወይ ደግሞ እየተባለን ተመልሶ ደግሞ እግዚአብሔር ሌላ በሱ ቦታ ምትክ ሰጠ እያለ እንዳልሆነ ማንም እኔ አይደለሁም አንተ ራሱ ትረዳዋለህ። አሁን አንተ እንኳን ትረዳዋለህ አይደለም? እኔ ደነዝ ሰውም ይረዳዋል ይሄንን ነገር። ለምንድን ነው እንደዛ ያልኩ? እግዚአብሔር ሰጠ የሚል ቃል ካለ ከምን አንፃር እንደሆኑ ዝቅ ሲል በጸሎቱ ይላል። ስለዚህ የሚያወራው ስለ ጸሎት ከቦታ ደግሞ ከሚገኝ አንፃር በረከት ነው። ቤዛ ማለት የቃሉ ትርጉም ቀጥተኛ ትርጉም ማለት ምትክ ማለት ነው። ሌላ የተለየ ነገር የለውም። የቃሉን ትርጉም አልጠየቅኩም። ቴንኪው። የቃሉን ትርጉም ግን ስለነገርከን ግን የምናውቀው ስለሆነ አልጠየቅኩም። ኦኬ ምን እንዳለ ይኸው ይሄንን መቃብር ስፍራ ለምናችሁ እንዲሆን ነው የሰጣችሁ፣ ቤዛ እንዲሆን ለምናችሁ እንዲሆን ለምንድን ነው ይላል? ለኃጢአታችን ይላል። አዎ ኢየሱስ ለኃጢአትህ ቤዛ ነው? ቤዛ አይደለም? ቤዛ ነው። የተክለ ሃይማኖትስ መቃብር ለኃጢአትህ ቤዛ ነው? ቤዛ አይደለም? አዎ እንደ አውዱ ቤዛ ነው። ምን ለማለት እንደፈለገ አስረዳሃለሁ። ቤዛ ነው። ስንት ቤዛ አላችሁ? ለኃጢአታችሁ ቤዛ የሆናችሁ ዘንድ የተሰጣችሁ ከእግዚአብሔር አንድ አንድ አይደለም። አንድ አይደለም። መጽሐፉን ለኛ ተው። አሁን አንተ ችግሩ መጽሐፉን አንተ በፈለከው እግዚአብሔር ቆይ አድምጠኝ ወንድሜ እየተደረገ ምሳሌ 13:8 ላይ ይሄው ቃል አለ። አልጠየኩም ብራዘር አልጠየኩም። ያልጠየኩም በኋላ ላይ ታወራለህ። ኦኬ ምን አለ ወንድማችን እዚህ የመቅዲ ወንድም ምን አለ? ለኃጢአታችን ቤዛ ይሆን ዘንድ እግዚአብሔር የሰጠን ልጁን ነው አለ። ትክክል ነው። ኦኬ ሌላስ? በኢትዮጵያ ኦርቶዶክስ ክርስቲያን ለኃጢአታቸው ቤዛ ይሆን ዘንድ የግለሰብ መቃብር ሰጥቷቸዋል። ይኸው ሳንጠራጠር በቃል ኪዳኑ አምነን መጠጊያችን እርሱን ለኃጢአታችን ቤዛ መቃብሩን የሰጠን እግዚአብሔርን እያመሰገንን ይላል። መቃብሩ ማን የሰጣቸው? እግዚአብሔር ነው። ለምን? ለኃጢአታቸው ቤዛ እንዲሆን። አድመጠኝ እባክህ፣ አንብበው ዝቅ ብለህ ምን ማለት እንደሆነ አንብበው እባክህ። የኦርቶዶክሳውያን ችግራችሁ እባካችሁ ተብላችሁ መለመን ነው። እኔ እሰጥሃለሁ ደቂቃ ማለት ነው። ኦኬ ልጁን የሰጠ እግዚአብሔር አብ ለዓለም ሁሉ ቤዛ እንዲሆን ጌታችን ኢየሱስ ክርስቶስን የሰጠን እግዚአብሔር ራሱን የሰጠን ጌታ መቃብርም ቦታ ለኃጢአታቸው ቤዛ ይሆን ዘንድ ሰጥቷል። ስለዚህ ኢየሱስም የኃጢአተኞች መድኃኒት ነው በኦርቶዶክስ። የአቡነ ተክለ ሃይማኖትም መቃብር ለኃጢአታቸው መድኃኒት ነው። ያውም አጽሙን እየዳሰሱ ሊድኑበት ማለት ነው። የእሱን አጥንቱን እየሄዱ እንደዚህ እያሻሹ ፊታቸውን እየቀቡ የሰውየውን ጭንቅላቱም እግሩም ጥፍሩም ያለበት አካባቢ ማለት ነው እሱን እያሻሹ እየዳበሱ እየደባበሱ የኃጢአታቸው እንዲሰራ የላቸው። አንደኛ መቃብሩን ሰጥቷቸዋል። መቃብር ውስጥ ደግሞ አጥንቱ አለ። መቃብሩን ይዳስሳሉ፣ አጥንቱን ይዳስሳሉ። ለምን? ኃጢአታቸው እንዲሰራ የላቸው ማለት ነው። ዚስ ኢዝ ኦርቶዶክስ። ቤተክርስቲያኒቱ ስለጻፈችው ነው ብዬ የምለው። ስለዚህ አጥንት እየተሻሸ አጥንት አምላኪ ትውልድ ማለት ነው። ኢየሱስም ለኃጢአተኞች ኃጢአታቸውን ሊያድን ቤዛ ሆኗል። ይሄም ብቻ አይደለም፣ የአቡነ ተክለ ሃይማኖትም አጥንት መዳሰስ ቤዛ ሆኖላል፣ መቃብሩ ሁሉ ጭምር ማለት ነው። አትቆሙም ኦርቶዶክሳውያን ፊት ለፊታችሁን ብለን ስንል የራሳችሁ መጽሐፍ የራሳችሁን ነውር እንደዚህ አደባባይ ላይ የምንገልጠው የምትለው ካለ ማለት ትችላለህ። ይቅርታ በጣም አሁን ዋናው ነጥብ ምንድን ነው? አሁን እዚህ ጋር ማየው ነገር ምንድን ነው? ሁለት ደቂቃ ብቻ ነው የምፈልገው። ችግር የለውም። መጽሐፉ እኛ ነው። መጽሐፉ እንዲህ ለማለት ፈልጎ ነው ማለት ያለብን እኛ ነን። ቁርአን አላቸው። የቁርአኑ ባለቤቶች መጽሐፉ እንዲህ ነው የሚለው ይሉናል። እኛ እየመጣን እንዲህ ነው የሚለው እያልን ከነሱ ጋር እንነታረክም። እዚህ ጋር በግልጽ የተጻፈው ቃል ይሄ ራሱ ቃል ምሳሌ 13:8 ላይ እንደዚህ የሚል ቃል አለ። መጽሐፍ ቅዱስ አትወድም ይገባኛል፣ ግን አዳምጠኝ በትዕግስት። የሰው የህይወቱ ቤዛ ሀብቱ ነው ይላል። የሰው የህይወቱ ቤዛው ምንድነው? ኤርሚያስ አይ አልወድማ መጽሐፍ ቅዱስ አትወድም ብለህ ስላልከኝ ለምን ማለት? ስለዚህ እኔ ላብራራው። በቃ ገብቶኛል፣ ተረድቼ ነበር ነው መጀመሪያ። የሰው የህይወቱ ቤዛ ሀብቱ ነው ነው የሚለው ገብታችሁት መጽሐፍ ቅዱስ ላይ የሰው የህይወቱ ቤዛው አንድ ብቻ ነው፣ ክርስቶስ ብቻ ነው። ሀብቱ ቤዛው ሊሆን አይችልም።
በኤርሚያስ ልክ ከወረድን ይሄንን ቃል በቀጥታ ወስደን ምንድነው የምንለው? መጽሐፍ ቅዱስ ራሱ እኮ የሰው የህይወቱ ቤዛ ሀብቱ ነው ይላል፣ ክርስቶስ አይደለም ይላል ብሎ እንደመከራከር ነው። ጭፍን ጥላቻ ነው። ምንድነው ማድረግ ያለብኝ? የመጽሐፉን ሐሳብ ምንድነው? እዛው ዝቅ ብለህ ስታነበው በጸሎታቸው በቃል ኪዳናቸው ይላል። ስለዚህ ስለ ጸሎትና ስለ ቃል ኪዳን እየተወራ ነው። በአጥንታቸው ነው የሚለው ጸሎት የሚለው እዛው ላይ አንብበው ሶልም ከኔ ጋር ነው እንዴ አብሬ ያየው ዛሬ? እኔ ልጨርስ እንጂ አንዴ ቃል ኪዳን እያለ እዛው ጸሎት እያለ የለም ትላለህ እንዴ? እዛው ምዕራፍ ላይ ነው ራሱ ካለው። አንዴ ልጨርስ። ምሳሌ 13:8 ላይ የሰው ሀብቱ ቤዛ ነው ይላል። ሌላ ቦታ ላይማ ማአት ቦታ አለ። ዘፍጥረት ላይ ምንም ነገር ግን ምሳሌው ላይ ታወራለህ። እሱ ላይ አወራና ከዛ ሌላው ጋር ያለውን ቤዛ ብሎ የሚለውን ወይዘሮ ቤዛንም እንዳታመጣ። መጽሐፉ ላይ ምሳሌ 13:8 ያልከው ያው በክስ ትታወቃላችሁ። አሁን እዚህ ግን እኔን ግጠመኝ ብዬ ብለህ ብሉይ ኪዳን እውነት ለመናገር ማለት ነው ከአርእስቱ አንወጣም እንጂ ብሉይ ኪዳን ላይ ካሜራ ከፍተህ ምንም አይነት ኮሜንት ወይት አሁን ግጠመኝ ብዬ ብልህ ምላስህ ያልበዋል። እውነቱን ስነግርህ ማለት ነው። ግን አንተ ያልከውን ቃል ተርጉመው እዚህ ጋሄድ ተርጉመው እና ከዚህ ጋር ታገናኘኛለህ ከመቃብሩ ጋር ማለት ነው። ጋሄድ ለሰው ነፍሱ ቤዛው ምንድን ነው? እኔ ጋር ብቻ የሚቆራርጠው ወይስ አንተ ጋር ነው? ምን ይቆራርጣል? መጽሐፉን ሳወጣ ነው እንደሚቆራርጠው። እስካሁን ስታወራ ነበር እንዴ? ተርጉመው በምን ሞቲቭ ነው የምታወራው? አባቴ ምንድነው ፉከራው? አንብበው ተርጉመው ብሉይ ኪዳን ተረጉሟል። ለሰው ነፍስ ቤዛው ሀብት ነው፣ የእሱ ሀብቱ ነው። ለምኑ ነው ቤዛ የሚሆነው? ለኃጢአቱ ነው ወይስ ለነፍሱ? ቤዛነቱ ምንድን ነው? እሱንማ ምንም በቃ ቤዛው ነው እንጂ ምትኩ ነው። ነፍሱን ከምን ሊያድን ነው? ነፍሱን ከምን ሊያድን ነው? ከምንም ይሁን ብቻ ሀብቱ ነው። አይ አምጣው እንጂ ከምንም ይሁን የሚባል ነገር የለም። ገጥመሃል እኮ ለኃጢአቱ ይላል እዚህ ጋር ለነፍሱ ይላል። ከኃጢአት በላይ እንደውም ለነፍሱ ከኃጢአት በላይ ለኃጢአቱ ይላል ወይ ነው? ነፍሱ የሰራችው እኮ ነች ኃጢአት። ብራዘር ለኃጢአቱ ይላል ወይ ነው ያልኩት። አውጥተኸዋል፣ ወዴትም አትሄድም። ለኃጢአቱ ይላል ወይ ነው እኮ ብዬ አውጥተኸዋል፣ ወዴትም አትሄድም። እኔ የተግባቦት ችግር ነው ያለባችሁ። ጥያቄ ስትጠይቁ ዝም ብላችሁ ቃላትን በመደጋገም በእርግጥ ይሄን የድግምት መጽሐፍ ስለለመዳችሁ ቃላትን ተደጋግማችሁ እኮ ለነፍሱ ከኃጢአቱ በላይ ለነፍሱ ለኃጢአቱ ይላል አይልም። እዚህ ጋር ነው ብዬ ከኃጢአቱ በላይ ለነፍሱ አልኩ እኮ። ኃጢአቱ ችግር ያለው በነፍሱ እኮ ነው የሰራው። ስለዚህ እኔን የሚዩት ያደረግኩ ለኃጢአቱ አይልም። አያችሁ ይላል ካለ መጽሐፉ አይልም ማለት ነው። ለኃጢአቱ አይልም። ይሄ መጽሐፋቸው ግን ለኃጢአታችሁ ነው ብሎ የሚለው ኦኬ። ለኃጢአታችሁ መቃብሩ ብቻ አይደለም፣ ለኃጢአታችሁ አጥንት ዳስ፣ አጥንት ተደባበስ፣ ከአጥንት ጋር ተሻሽና ኃጢአት ይሰረይልሃል ብላ የምትል ጉደኛ ቤተክርስቲያን ናት ኦርቶዶክስ ማለት። ይሄው መጽሐፋችሁ መቃብሩ ብቻ አድምጠኝ እኮ ክሱን ተዋ፣ ስድቡን ተውና ማብራራቱ ላይ ይሻላል። አድምጠኝ እኮ እንዳብራራ ነው። አድምጠኝ፣ እያብራራሁ እኮ ነው። ታገስ። እንግዲህ አንዴ መታል እንደ ቡሄ ልጅ ቻለው። ብሉይ ኪዳንም ከፈለክ ከኔ ጋር ታወራለህ ማለት ነው። መጽሐፉ ላይ መጽሐፍ ቅዱስ እኔ እያወራ አታውራ። ሰማሁ አይደለ? እኔ እያወራ አታውራ። የእናንተ ችግራችሁ ተግባቦት እኮ ነው። አድምጥ፣ እኔም እንዳደምጥ፣ ሌላውም ህዝብ እንዲያደምጥ ማለት ነው። ገጥመሃል ብራዘር። አትቆሙም ብዬ ከታች ውረድ። አትደርብ። አንተ ቅድም ተጠይቀህ አልመልስ ብለህ እሱ ቁጭ ብሎ ነበር፣ የመቅዲ ወንድም ማለት ነው። አሁን ደግሞ አንተኛው ደግሞ አትግባ። የኔ ወንድሞች ራሱ አንዳቸውም አልገቡም። አትግቡ። ቴንኪዩ። እዚህ ለኃጢአታችሁ መቃብሩን ምንድነው አድርጎ የሰጣችሁ? ቤዛ ማለት ነው። መቃብር ቤዛችሁ ነው። መቃብሩ ብቻ አይደለም፣ በመቃብር ውስጥ ያለው የሰው አጥንት ቤዛችሁ ነው ለእናንተ። ለምን? ከኃጢአታችሁ ሊያድናችሁ የግለሰብ አጥንት፣ የቡልጋውን ሰውዬ አጥንት ትተሻሻላችሁ። ኦኬ፣ ትዳስሳላችሁ። ይህንን ስትዳስስ ኃጢአት ይሰረይልሃል ብላ ቤተክርስቲያን ታስተምራለች። ለኃጢአታችሁ መቃብር፣ ለኃጢአታችሁ የግለሰብ አጥንት፣ የፍጡር አጥንት፣ የአንድ ተራ ሰው አጥንት ማለት ነው። ኦኬ፣ አገናኝልኝ ከመጽሐፈ ምሳሌ 13 ላይ ቅድም ከተናገርከው ጋር ማለት ነው።
አመሰግናለሁ ኤርሚ። እሺ ማለት እንደዚህ በስነ ስርዓት እንዳንተ ላውራ ብሞክር በጣም ጉዳዩ እንዳይረበሽና የገባሁትም ለመማማር ስለሆነ ተዋለው እንጂ ማለት በአንተ ሞቲቭ ባወራ ወዲያው እንደምታስወርደኝ ያውቃለሁ። አላስወርድም። ለምን አይ እኔ በዛ ልክ አልወርድማ እንዴ በአንተ ልክ ወርድኩኝ። መጀመሪያ የት ወጣ ነው የምትወርደው? መጀመሪያ ወርዳችሁ አጥንት እየተሻሻችሁ መቃብር ቤዛችን ነው እያላችሁ መቼ ወጣ ታውቃለህ? የወጣ ሰው ነው የሚወርደው። ቢያንስ እኮ የቅዱሳን ነው። አንተ እኮ የሶፍት አይደለ እንዴ የሚለው ነው። ወሬው ላይ እናውራ፣ አትገባባኝ። እኔ ሶፍት ምበላ ሰው አይደለሁም። ጉዳዩ ላይ እናውራ፣ መጽሐፍ ቅዱስ ላይ እናውራ። እኛ ሶፍት ካካ እንጠቀምበት ነው ብራዘር። እሱን ይበላው እሱን ይበሉታል ነው ማለት እሱን ይበሉታል። እሱን አስተምር አንደኛ። እሺ እንቀጥል ወደ ጉዳዩ። ወዳጅ በቃ እኔ አሁን አድምጠኝ። እሱን ያደረገው ሰው እኔ ራሱ ትክክል አይደለም ብዬ ገስጨዋለሁ። በኢትዮጵያ ቤተክርስቲያን የተገሰጸ ሰው ነው። አንድ ሰው ነው ያደረገው፣ ትክክል አይደለም ብለነዋል። ሶፍት እኛ የምንጠቀምበት ኦኬ፣ ማናቸውም እንደሚጠቀምበት ለቶሌት ነው የምንጠቀምበት። ኦኬ፣ ለአይናችን ቆሻሻ መጥረጊያ፣ ለአፍንጫችን ቆሻሻ መጥረጊያ ነው የምንጠቀመው። እንደዛ ብለህ ካልክ አንተ በዛ ልክ እንሂድ። ቆይ አድምጠኝ በደንብ ልነግርህ ነው። እዚሁ መጽሐፉ ላይ የምናወራው እንድሰማ አትደርብ። ገጥመናል። ኦኬ እንድሰማ አትደርብ። እኛ ሶፍት አስበዮች አይደለም። አንድ ግለሰብ ነው ሶፍት ያስበላው። እሱ መስፍን በሹ ወንድማችን ነው። መክሬዋለሁ። እኔም በግሌ ወንድሞችን መክረውታል። አድርጎትም አያውቅም። ከዛ በኋላ አንድ የተደረገው ስለ ሶፍት መብላት ግን ካመጣህልኝ እኔ ግን በመረጃ ቁጭ ላድርግልህ። እናንተ ቤት አተላ ተበልቶ ይጸደቃል። ድርሳነ መስቀል ላይ እናንተ ቤት ሰው ያስታወከውን ትውከት በልታችሁ ትጸድቃላችሁ። ድርሳነ መድኃኔዓለም ወገድለ መባጽዮን ላይ እናንተ ቤት ተቅማጥ ያድናችኋል። ገድለ ተክለ ሃይማኖት ላይ እናንተ ቤት ቆሻሻ የሆነ ጭስ ያድናችኋል። ድርሳነ መድኃኔዓለም ወገድለ መባጽዮን ላይ እናንተ ቤት ፀጉር ያድናችኋል። የሰው ጥፍር ያድናችኋል። ገድለ ዘርአ ብሩክ ላይ እንዲህ ብለን ካል እናንተ ቤት የማይበላ ቆሻሻ የማይጠጣ ቆሻሻ የለም። የሰው ትውከት ኮት በልታችሁ ትድናላችሁ ብላችሁ የምትሉት የተጻፈ አለ። ሰው ያስታወቀውን ትበላላችሁ። መጽሐፋችሁ ነው የሚናገረው። በዚህ ከመጣህ አንተን አይደለም ቤተክርስቲያኒቱን ቁጭ ነው ማረጋት በራሷ መጽሐፍቶች ማለት ነው። ስለዚህ ሱንቶና እንደዘረዘርካቸው እድል ስጠኛል። እኔ ያ ና ከዚህ ና ወደ እሱ እመጣለሁ። እንደዘረዘርክ ልስጥ አትሰጠኝም? ይኸው አይሰጠኝም። ምኑንም አልሰጠም። አሁን አንተ ዘርዝራል በእኔ ቤት ምን እንደሚበላ አይደለ? እኔ ግን በአንተ ቤት ይሄ ያልከው ሰው አይደለም እሱ ቀርቶ ሌሎቹ ማለት በቃ ጫማ መላስ ይሄ ደቂቃ መረጃ እኔ መጽሐፍ ጠቅሼ እልሃለሁ። አንተ በመረጃ አስቀምጣ። እኔ ሰርች አድርገው እነግርሃለሁ። ቪዲዮውን ሰርች አድርገው መረጃ አምጣ። የተጻፈ 30 ደቂቃ ላድርግልሽ። አንድ ደቂቃ መጽሐፍ የተጻፈ ወዳጅ ምን መጽሐፍ አላችሁ ሲጀምር እንደ መጽሐፍ ከላችሁ። ስለዚህ በቪዲዮ አይደል እንደምታሳዩ። አሁን ሌላውን ተወና መጽሐፉ ላይ እናውራ፣ እንደማመጥ። ኦኬ መጽሐፉ ላይ እናውራ። ከገባህና እዚህ መጽሐፉ ላይ ከፈለግህ አታውራ ብራዘር። የምታወራ ከሆነ የእኛን የጴንጤዎቹን ጉድ የምዘረግፍ ከሆነ ዘርግፈው፣ ይኸው ፈቅድላለሁ። ግን ስትዘረግፈው እኔ ቅድም ምን አልኩህ? አተላ የበላ ይጸድቃል፣ መጽሐፍ መረጃ ድርሳነ መስቀል። ትውከት የበላ ይጸድቃል፣ መጽሐፍ መረጃ ድርሳነ መድኃኔዓለም ወገድለ መባጽዮን። ኦኬ እንደዚህ በመረጃ እንዳሳየው አሳየ ብለህ ብትለኝ ካሜራ ከፍቼ አሳያለሁ። አንተ የጴንጤውን እንደዚህ ብለህ ከተናገርክ ልክ ያንን መጽሐፍ ገልጠ ማሳየት ነው ያለብህ እንጂ አንዳንድ ዱርዬዎች ያደረጉትን ሰዎች እሱም ዱርያት በላቸው፣ ፓስተር ናቸው። ዱርያት በላቸው። አድመጠኝ። ዱርዬ ነው ያልናቸው ብራዘር፣ ዱርዬ ማለት ነው። የእናንተ እንኳን የእኛን ካህን እኛን የአገልጋዮች አይደለም እናንተ ጋር ያሉትን ዱርዬዎች ለማለት የሞራል ብቃቱ አለን። አሁን የተጠየቀውን አወራለሁ ብለህ ካልክ የጴንጤውን ጉድለት አወራለሁ ብለህ ካልክ ዘክዝከው። ይኸው ጴንጤ ቤት ነው ያለው፣ እኔም ጴንጤ ነኝ። ስታሳይ ግን በተጻፈ መጽሐፍ በቤተክርስቲያን ደረጃ በቪዲዮ አትቀበልም። ወዳጄ አድምጠኝ። የተሰነደ መረጃ የምታመጣ ከሆነ ትችላለህ። ማጠፊያው ይቸግራል። ከዚህ ባሰ ነገር ሳመጣብህ ማለት ነው። አድመጠኝ ልጨርስ። አንተ አይደለም ቤተክርስቲያኒቱ ሙሉ በሙሉ ጥቁር አስለብሳችኋለሁ። ጥቁር እንደባለፈው ማለት ነው። የመጽሐፍታችሁን እስከዛሬ የደበቅኩትን ጉድ አደባባይ ላይ ዚሁ ነው የምዘረግፈው። ከነካካኝ ብዙ ዘንዶች አወጣልሃለሁ። እያወጣሁልህ ነው። ትውከት በልታችሁ ትጸድቃላችሁ። እናንተ ቤት ትውከት ሰው ያስታወቀው ታምናለህ? ይሄንን ነው። መጽሐፉን ላምጣ። አውጣና አቅርብ። እኔ ደግሞ እስከዛ መጽሐፉን ላምጣ ወይ ታምናለህ?
እንዴ አውጣ እንጂ አንተ እያወጣ አሳየኝ። እኔ እስከዛ ላቀው ኦኬ ይሄን ጨርስና ትውከቱ ላይ ያመጣል። ይሄን ጨርስ በል። ይሄን ፈጣጥም እንዳንመለስ ይሄን ፈጣጥምና ከዛ ወደ ትውከቱ እንሄዳለን። ጋይድ እሺ ይሄ መጽሐፍ የማን ነው? ኤርሚ የቤተክርስቲያኒቱ የኦርቶዶክስ። ስለዚህ እሷ ምን አለች የሚለውን አሳየኝ። የዚህ መጽሐፍ ማብራሪያ አሳየኝ። ይሄው ያለችው አንተ የምታብራራውን አይደለም። ይሄ መጽሐፍ ምን ማለት ነው አለች። ይሄው ያለችው እኔ አላብራራውም። ይሄው ያለችው አንተ ማን ነህ? እኔ ማን ተረዳው? እኔ ማንም አይደለሁም። ስለ ማንነቴ ከሆነም ጠይቀኝ። በቀድሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይ ነራ ወደ ጉዳዩ ገባ። በመድኃኔዓለም አድምጠኝ። ጥያቄ ጠይቀኝ አይደል? ስለ ማንነት ከሆነም ጠይቀኝ። በቀድሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዛሬ 27 ዓመት በፊት የምቀድስ የቤተክርስቲያኒቱ አገልጋይ የነበርኩ ሰው ነኝ። ከዛስ በኋላ በጌታ ሆኜ የወንጌል ስብከት ለምሰብክ ወንጌላዊ ነኝ። ስለ ማንነት አይደለም የተጠየቀው። ይኸው እኔ ያልተረጎምኩ ቤተክርስቲያኒቱ የተረጎመችው ግዕዙን ወደ አማርኛ የተረጎመችው ይኸው እንደዚህ ብላ ትላለች። ማብራሪያውን አሳየኝ። የዚህን ማብራሪያ የለውም። አንተ ሳታብራራ በቃ። ስለዚህ ተረድቼዋለሁ። እኔ ገድል ማብራሪያ ምንድነው? እግዚአብሔር ነው የሰጠን። አንድ ያዳምጠኛ። እየተደረብክ አትደረብ አትበል። እንደ ትልቅ አውራ። መግባባት እኮ ነው ችግርህ አንተ። የሰጠን እግዚአብሔር ነው አለ። አንድያ ልጁን ደግሞ የሰጠን እግዚአብሔር ነው። ስለዚህ ይሄንን እኔ እረዳዋለሁ። ይሄን አንብቤ ስለ ክርስቶስ እያወራ እንዳይሆነ ወይ ለክርስቶስ ቦታ እንዳልሆነ ተረድቼዋለሁ። ከዚህ ውጭ ወጣ አንተ የምታብራራው who cares? ምን አገባኝ እኔ አንተ የምታብራራው። እኔ የተረዳሁት ይሄንን የመጽሐፉ ባለቤት ምን ረዳው አለ። እሱን ነው የሚይዘው። ምንድነው የተረዳው? ንገረና። ምን እረዳለሁ? የመጀመሪያ ስለ ኃጢአታችን የሞተ ጌታ ኢየሱስ ክርስቶስ ነው። ይሄንን መጽሐፉ ላይ ተናገረው ንገረን። ልመጣ ነው። አንዴ አዳምጠኛ። እሺ አትደረብ እንጂ። ይሄንን በጭንቅላቴ ይዣለሁ። ይሄን ትምህርት ቤተክርስቲያን አስይዛኛለች። ስለዚህ አሁን ከዚህ መሰረት ላይ ነው ሆኜ እነዚህን ጽሁፎች ማያቸው። ስለዚህ ይሄን ጽሁፍ ሳገኘው ምን ማለት ነው የሚለውን የምረዳው በዛ ቦታ ተክቼ አይደለም። አይ ምን ትረዳለህ የሚለውን ግን አንተ የማብራራት መብት የለህም። እሺ ስንት ቤዛ አላችሁ እናንተ? ማት እሺ እናንተ ስንት ቤዛ አላችሁ አልኩት። ማት አለኝ። ማት እንደ ክርስቶስ ሆነ ግን አንድ የለንም። ቆይ ይሄ ማአቱ አንድ የለንም። እንደ ክርስቶስ ሆነ አንድ የለንም። ቆይ ብራዘር ይሄ ማአት የሆነው ቤዛ ያው ማአት ማለት ብዙ ነው ለማለት ነው። ማአት የሆነው ቤዛ የተሰጣችሁ ቤዛነቱ ይሄ ቤዛነቱ ማአት የሆነው ቤዛ የተሰጣችሁ ለኃጢአታችሁ ስርየት ነው ወይስ ለመዝናኛ ነው የተሰጣችሁ? ለብዙ ነገር ነው የተሰጠ። ዘርዘር አድርግልኝ። ለኃጢአታችሁ ተሰጥቷችኋል? ተሰጥቶናል። አዎ ለኃጢአታችሁ ምትክ እንዲሆን አይደለም። ኦኬ ለኃጢአታችሁ ምን እንዲሆን ነው ታዲያ? ምትክ እንዲሆን ካልሆነ ለኃጢአታችሁ ምክንያት እንዲሆን ለድህነታችን ምክንያት እንዲሆን ወደዛ እንደርስበት ወደ ክርስቶስ። ለኃጢአታችሁ ምን እንዲሆን? ኃጢአት ምክንያት ይፈልጋል እንዴ? አዎ ይፈልጋል። ድህነት እሺ ይሄ ማአት ከሆነው ቤዛነታችሁ መካከል አንደኛው ለኃጢአታችሁ ሲሆን ኃጢአታችሁ እንዲሰረይ ነው ወይስ ኃጢአታችሁን እንዲያስታውሳችሁ ነው? እንዲያስታውሰንም ወደዛ ወደ ኃጢአትን ይቅር ወደሚለው ወደ ክርስቶስ እንዲያደርሰን በነገራችን ላይ እስክሪብቶ ነው የሚያልቅብህ። ወርታች የእምነት ቃል ክደትን እኔ እስክሪብቶ ማለት ችግር የለብኝም። በቁጥር የማያልቅ እስክሪብቶ ነው ያለኝ። ኦኬ እሺ ሌላስ? ይሄ ቤዛነቱ ማአት ከሆነው ቤዛነት የተሰጣችሁ ሌላ ለምንድን ነው? በጣም አሪፍ። ልክ ምሳሌ መጽሐፍ ላይ እንዳለው ያው ከመጽሐፍ ቅዱስ አንወጣም ታውቃለህ። ለአንተ አይነገርም። ምሳሌ 13:8 ላይ ምን ይላል? የሰው የህይወቱ ቤዛ ሀብቱ ነው ይላል። እሺ ስለዚህ ለህይወቱ ቤዛ ነው ይላል። በመጽሐፍ ቅዱስ ነው የምጠቅስልህ። አጻፈው። እሺ ስለዚህ አትጩህ። ኦኬ እኔ እዚህ ጋር ያሰመርኩትኝ አትጩህ፣ ረጋ በል። ኦኬ ተረጋግተህ ውሃ እየጠጣህ እሺ። ገንዘብ ማለት ነው በምሳሌ 13:8 መሰረት እንደተናገርከው ገንዘብ ቤዛችሁ ነው አይደል? መጽሐፍ ቅዱስ ነው ያለን ነው። ለአንተ ነው ያልኩ ገንዘብ ቤዛችሁ መጽሐፍ ቅዱስ ብለዋል። እኔ ከመጽሐፍ ቅዱስ ውጭ አልሄድም። ለአንተ ገንዘብ ቤዛ ነው ወይ ነው ያልኩህ። ቤዛችሁ ነው ገንዘብ ለእናንተ መጽሐፉ ይላል እዛ። እግዚአብሔር ነው ያለኝ እኮ ነው የምልህ። እኔ አይደለም ወዳጄ፣ እኔ ማን አላልኩም። ለእናንተ ቤዛችሁ ነው ወይ ነው ያልኩህ። ከዚህ ከመዓቱ ውስጥ አንዱ ገንዘብ ስለሆነ ማለት ነው። ኦኬ ቤዛችሁ ነው ገንዘብ። አዎ በምሳሌ መሰረት ማለት ነው። እሺ ቴንክ ዩ። አሁን ኪሲ ያለው የኢትዮጵያ ብር ቤዛህ ነው ማለት ነው። እውነት ነው። ብር
ቤዛ ለበላውት ነገር ምትክ ነው። ለበላውት ነገር ምትክ ወይት የዚህ ኪስ ያለው ብር ቤዛነቱ ለኃጢአትህ ነው ወይስ ለምንድን ነው? ፈጣን አድርገው። ስልክ ገብቶ ነው። ቀጥል። ይቅርታ አቋርጬ ነው ዘግቻለሁ። ከዚህ ርዕስ መውጣት ስለማልፈልግ ስላገኘሁህ እኔ በጣም ስመኘው የነበረ ነገር ያገኘሁት። እግዚአብሔርን አመሰግነዋለሁ። እግዚአብሔር ሆይ ክብር ምስጋና ለአንተ ይሁን። እግዚአብሔር ሆይ ክብር ምስጋና ለአንተ ይሁን። ይሄ አሁን ሌላኛው ዘመናዊው ለቅሶ ይባላል። እሱን ምስጋና በኋላ ነው ቤት የምታስገደው። ከሙግቱ በኋላ ካሸነፍክ እና ከዛ ሄደህ ታመሰግናለህ። የሚለኮስም ካለ ተለኳኩሳለህ ማለት ነው፣ ጧፉንም ሻማውንም። አሁን ገና ይዘህ ክብር ምስጋና፣ ከዛ ይልቅ እመቤቴ ርጅኝ ተክልዬ ማግዙኝ ነው ማለት ያለብህ። ምኑን ያረክና ምስጋና የምታቀርበው? እየተጠየቀው ላለ ጥያቄ መልስ። አጥንትን ከመቃብርና ከኢየሱስ ክርስቶስ እኩል ለኃጢአታችሁን ቤዛ ተሰጠን ብሎ የሚል እንዲህ አይነት ነውር ጽፋችሁ ክብር ምስጋና ብለህ አመስጋኝ ትመስላለህ። እዚህ አሁን የገባበትን ልክ ተወጣው። የኢትዮጵያ ብር ቤዛዬ ነው ብለሃል። ቤዛነቱ የኢትዮጵያ እኩል ሚሊዮን አሳይ፣ እኩል ሚሊዮን አሳይ፣ ከክርስቶስ ጋር እኩል ሚሊዮን አሳይ። የለም አድምጠኝ፣ አትጩህ። አንዴ ምስጋና አንዴ ዋይዋይታ የለም። እኩል ሚሊዮን የለም። አሳየኝና ነው ይወጣል። አደርብ እባክህ፣ እየጠየቅኩ ነው። እኔ ችግሩ የተግባቡት ችግር የላችሁ አታውቁም። ለምን የመጣችሁት ኤርሚያስ አበበ ጋ ነው። ኦኬ አባቶች እያዩ ትጠይቃለህ ማለት ነው፣ እየሰሙ ማለት ነው። እየሰሙ ስለሆነ በኪሴ ያለው ብር ቤዛዬ ነው ብለሃል። ምክንያቱም በኪሴ ያለው ብር ቤዛነቱ ለኃጢአትህ ነው ወይ ነው ብያልኩ። ልክ እንደ አባትህ መቃብርና እንደ አባትህ አጥንት ቤዛነቱ ለኃጢአት እንደሆነ ኪሴ ያለው ብር ለኃጢአትህ ቤዛ ነው ወይ ነው ጥያቄ። ቴንኪው ወገን ማለት እሺ፣ አመሰግናለሁ። እኔ ድል ስለምሰጠኝም ዛሬ ድል እንዴት እንደሰጠኝ አላውቅም፣ ግን አመሰግናለሁ። በጣም ትንሽም ቢሆን ስለሰጠኝ አመሰግናለሁ። ቀጥል። ይሄን አሁን እያወራን ያለ ነው። ቤዛ ማን ነው አልከኝ? ለአንተ ቤዛ ማለት በከየትኛው አንፃር ጥያቄን ሰምተሃል አይደል? ኪሴ ያለው ገንዘብ አንዴ ላውራ አደርባ ውሽ ጥያቄው መልስ ወደ ሌላ ተግባቦት ችግር ካለብህ ንገረኝ። በቃ ላቋርጥ። ተግባቦት ችግር አለብህ በለኝ። ሰምቻለሁ። ከሰማህ ኪሴ ውስጥ ያለው ገንዘብ ቤዛዬ ነው ብለኛል። እሱ ለኃጢአት ቤዛ ነው ወይ ነው ያልኩህ? ለዚህ መልስ አደርብ። እኔ አንድ ይቅርታ ጠይቄ እወጣለሁ። አንዴ እዚሁ በዚህ ሁሉ ሰው ፊት ይቅርታ ጠይቄ እወጣለሁ። ምን ካሳየኸኝ? አሁን ያልከውን ካሳየኸኝ ከክርስቶስ እኩል አርጋችሁ ያልከውን ክስ ካሳየኸኝ እኔው በዚሁ ሰው ሁሉ ፊት ይቅርታ ጠይቄ እኔ ነኝ ሚዩት ያደረግኩ። የተጠየቀው ኪሴ ያለው ብር አየህ፣ እንዳልሰማው እሱን እመጣበታለሁ። አሳየኝ። እሱን እመጣበታለሁ። አሳየኝ። ወዳጅ እኔ ነኝ ሚዩት ያደረግኩ። ከዚህ በኋላ ሚዩት እያደረግኩ ወደዚህ ይገባል። ኖ ወይት እኔ ቤዛ ብሎ የሚለውን ኪሴ ውስጥ ያለ ብር ቤዛዬ ነው ብለሃል። ኦኬ ተረጋጋ፣ አይዞህ፣ አሁንም ተረጋጋ። ማንም የሚያስወጣ የለም። ኦኬ ይቅርታ ጠይቄ እወጣለሁ። አልቅሰህ ነው የምትወጣው። የማስለቅስህ በማናደድ አይደለም፣ በመረጃ የቤተ ክርስቲያንህን የዘመናት ግሳንግስ እንደዚህ አውጥቼ እዘረግፍላለሁ፣ ሌላም ጨምርልሃለሁ። አሁን አንተ የተጠየቀው ምሳሌ 13:8ን ጠቅሰዋል። እኔ ፊት ድፍረትህ ብሉይ ኪዳንን የፊት ነው የጠቀስከው። ኦኬ 13:8ን ጠቅሰሃል። ኦኬ በዚህ ቃል መሰረት ገንዘብ ቤዛዬ ነው ብለሃል። ኦኬ ጥሩ። የአምላክ የእግዚአብሔር ቃል ዛጋ ስለሚናገር አደርብ። ቆይ ኪስ ያለው የኢትዮጵያ ብር ቤዛህ ነው ወይ ብዬ ስለ አዎ ብለኛል። የኔ ጥያቄ ለጥቄ ምንድን ነው ያልኩት? እንደ አባትህ መቃብርና እንደ አባትህ አጥንት ዳሰህና ይሄኛውንም ደግሞ ተንከባለህ፣ መቃብሩ ላይ ተንከባለህ፣ አጥንቱን ደግሞ ዳሰህ ለኃጢአት ቤዛ ነው ብሎ እግዚአብሔር እንደሰጣችሁ ሁሉ ኪስህ ያለው ብርስ ለኃጢአት ቤዛ ነው ወይ ነው ብዬ የጠየቅኩ። እሱም መልስልኝ። ገንዘብ ኪስ ያለው ገንዘብ ለኃጢአት ቤዛ ነው ወይ ነው ያልኩት። ይኸው ይሄ ብር ለኃጢአትህ እባክህ እንደው ፕሊዝ ለኃጢአትህ ቤዛ ነው። ይሄን ነው የጠየቅኩትኝ። መልስልኝ። ከዛ የፈለግከውን ደቂቃ ታወራለህ። ጋይድ ወንድሜ ቴንኪው። በጣም እኔ እንደው እግዚአብሔር ትዕግስቱን ይስጥ። እዚህ ገብቶ የሚወያይ የእውነት እያቆምክ እየደረብክ እየፎከርክ እየተሳደብክ ማንጋኔ መጣኸው። አይ ሁሉ አያስፈልግም። የምናወራው መጽሐፍ ቅዱስ ነው። ሀሳቤን እሰጣለሁ። ሀሳቤን የምን ጥላቻ ነው? ለማንኛውም ላውራ ነኝ። ወደ መልሱ ልሂድ። ስንት ደቂቃ ነው የምትሰጠኝ? እኔ ለኃጢአቱ ብሎ የሚለውን አጭር አድርገው። አዎ ለኃጢአቴ ነው በለኝና ለማብራሪያ ከፈለክ የፈለከውን ደቂቃ እሰጥሃለሁ። ሲጀምር ቤዛ ለአንተ ስንት ነው አልከኝ እንጂ እኮ ለኃጢአት ነው ወይ ብላ መዓት ነው ብለህ ያልከኝ መጀመሪያ ጠይቀኝ። ምንድን ነው? ቆይ አደርብ
አንተ ህፃን ነህ እንዴ? እያወራኝ እኮ ነው፣ እየጠየከኝ እኮ ነው። መልስ እየጠየከኝ እኮ እኔ ነኝ የምጠይቀህ። እኔ የጠየኩህን ከኔ አንፃር እኔ ለጠየኩት ጥያቄ መልስ ማምጣት ሲገባህ እኔን አትጠይቀኝ። ምን ብለህ ጠየከኝ? መጀመሪያ ምን ብለህ ጠየከኝ? መጀመሪያ ጠየከኝ ምንድን ነው? ወዳጄ ደቂቃ የሰጠሁ እንድትመልስልኝ እንጂ እንድትጠይቀኝ አይደለም። ኦኬ ጥያቄን አስታውሰኝ። መጀመሪያ ምንድን ነው የጠየከኝ? ጥያቄን አልሰማሁም ማለት ነው። ስለዚህ ማለት መጀመሪያ የጠየከኝ ምንድን ነው? መጀመሪያ የጠየቅኩህማ ስንት ቤዛ አለ ነው ያልከው እንጂ ለአይጥ ስንት ቤዛ አለ ብለህ አይደለም። በቃ ቻው ቻው። ዝም ብለህ እግዚአብሔርን እኔ አንተ የሚወያዩ ሰዎች ጥያቄው ላይ ተመለስ፣ አትሸፍን፣ ተመለስ። እሺ እስቲ ቢያንስ ተረጋጋና አድምጠኝ እኮ ነው ያልኩት። ጥያቄ ካልገባህ ለመጠየቅ እኔን ከመቸኮል ይልቅ ለጠየቁ ጥያቄ መልስ ነው መስጠት ያለብህ። አንተ ጥያቄ አልገባኝም አይደለም ያልከኝ፣ እኔ ልጠይቀኝ ነው የመጣኸው። እኔ ግን መጀመሪያ የጠየቅኩ ኪስ እዚህ ይኸውልህ የአባትህ መቃብርና አጥንት ለኃጢአታችን ቤዛ ነው ብላችሁ እንዳላችሁት ኦኬ፣ ስንት ቤዛ አላችሁ ብዬ ስል መዓት አልከኝ። ከመዓት ውስጥ የተሰጠህ ቤዛ ብለሃል ወይ ነው? ለኃጢአታችሁ ብለሃል ወይ ነው? ብለሃል ካልሽ እባክህ ጥያቄን በመጀመሪያ በደንብ ስማው። ስንት ቤዛ አላችሁ ነው ያልከው? ጥያቄን በደንብ ስማው፣ አደርብ። ይኸው ስንት ቤዛ አላችሁ ብሎ የሚለውን ጥያቄ ጠየቁ። መዓት አልከኝ። መዓት እየወረደብህ እኮ ነው ብራዘር። አሁን ለምን ወዳጄ ጥያቄውን በትክክል ስማ። ጥያቄ መጀመሪያ ስማ፣ ተረጋጋ። መዓት አልክ። ይኸው መዓት እያወረድኩብህ ነው ማለት ነው። ቶ አልኩ ወስለ ስነ ስርዓት አውራ ነው ወይስ በቃ ተበየዶ ነው አፈ ላይ እንደዚህ አይነት ወሬ እንዴ? በስነ ስርዓት አውራ፣ እንደ ጎረምሳ አታውራ እንጂ ታልከኝ። ይሄ ማለት ብዙ ነው ማለት ነው። ይሄ ብዙ ቤዛዎች አላችሁ። ከነዚህ ቤዛዎቻችሁ መካከል ለምሳሌ ምን ነው ቤዛ ብዬ ስልህ ዘርዘር አድርግልኝ ብዬ ስልህ ለኃጢአታችሁን እንዲያስተሰርይላችሁ ቤዛችሁ የሆነ መዓት የሆነው ቤዛ ለኃጢአታችሁ እንዲያስታውቃችሁ ወይ እንዲያስተሰርይልህ ነው ወይ ቢስልህ አዎ አልከኝ። ለምሳሌ ብዬስልህ ምሳሌ 13:8 አልከኝ። ኦኬ ያን ቃል ዋቢ አድርገህ ስትናገር ኦኬ በኪስህ ያለው እባክህ አታቋርጠኝ። ጥያቄ እየጠየቅኩ ነው፣ አታቋርጠኝ። እንደማልሰማ ታውቃለህ። እንደዚህ አይነት ወሬ ልታወራ ይፈልጋል። ልብ ብለህ ስማ፣ ልብ ብለህ ስማ። ካልሆነ አውርደኝ። እኔ ጥያቄ እየጠየቅኩ ነው፣ ጠይቄ ልሰጥህ ነው መልሰህ። አንተ አላስወራ አልከኝ። እንደዚህ ነው ጴንጤ ፊት መታችሁ አትቆሙም ብዬ ስል እንደዚህ ነው። ያው እግዚአብሔር ምስክር ጥያቄን እንኳን አልሰማኝም። ጠይቄ ልሰጥህ ትጮሃለህ። ፀሐይ ነው የሚጨልምባችሁ ላያችሁ ላይ በእናንተ መጽሐፍት። እናንተ እኛ ፊት ቀርባችሁ መልስ ከመለሳችሁ አሁን ጥያቄን ቆንጆ አድርጌ መልሻ አንዴ ልጠይቅህ። ከዛ ታወራለህ። ኢያሱ ፀሐይ መታ ወዳጄ ፀሐይ ጨለመብህ እኮ ላይ ይኸውልህ፣ አላስወራ ብለኝ ጥያቄን እንኳን ድጋሚ አልገባኝም። ፀሐይ መታጨለመው አውራ ወዳጄ ጥያቄ ጠይቄ መልስ ይመልስልኛል ብዬ ስጠብቅ ወገኖቼ እኔን ጥያቄ ጠየቀኝ። ከዛ ለምን የተጠየቁን ጥያቄ አትመልስልኝ ብዬ ስለው ጥያቄ አልገባኝም አለ። እንዲገባህ ድጋሚ ልድገምልህ ብዬ ስለው ኢያሱ መሐመድ ከተማ ይላል። ገና ብዙ ነው ማስጠራህ፣ በጣም ብዙዎቹ ነው ማስጠራህ ዛሬ። አሁን የጥያቄን ድጋሚ መልሼ ልጠይቅህ ወንድሜ፣ አጭር አድርጌ ማለት ነው። ኦኬ ይሄን ያህል ጫጫታ የለም፣ ይሄን ያህል ኡኡታ የለም። ድረሱልኝ ነው ማንም አይደርስልህም። 10 ደቂቃ ውሰድ፣ 1 ደቂቃ ስጠኝ። 10 ደቂቃ ውሰድ፣ 1 ደቂቃ ስጠኝ። ደቂቃ አንተ አይደለም የምትመድብልኝ፣ ሚዩት አድርገው። ደቂቃ መዳቢ አንተ አይደለም። ቤቱን እኔ የሚመራው፣ እኔም ለአንተም እኩል ደቂቃ ነው መሰጠት ያለበት። ፌር የሆነ ነገር ነው የማደርገው። እኔ ጥያቄ ስጠይቅ 10 ደቂቃ አልጠይቅ አላልኩም። 1 ደቂቃ ልጠይቅ። እባክህ ሚዩት አድርግ። አንተ ሚዩት ማድረግ ብቻ ነው ያለበት። ሚዩት አድርግ። ከዛ እኔ 1 ደቂቃ ጠይቄህ ጥያቄን በ1 ደቂቃ ውስጥ አቀርባለሁ። አንተ ከፈለግ 10 ደቂቃ ግን ጥያቄውን ሳትለቅ 10 ደቂቃ ትመልሳለህ። ችግር የለውም። እኔን 1 ደቂቃ ስጠኝና ለአንተ 10 ደቂቃ ጠይቃት በለኝ። 10 ደቂቃ የሚያስጠይቅ ጥያቄ የለኝም ካለ አንዱን ጥያቄ ሳይሆን 10 ደቂቃ ጠይቃ 10 ደቂቃ ከሰጠኝ 10 ጥያቄ አቀርብልሃለሁ በደቂቃ ውስጥ። አንተ ግን መመለስ ያለብን ትመልሳለህ። ቴንኪዩ። የጠይቁ ጥያቄ ከአባት መቃብርና አጥንትን የተነሳ ነው። ለኃጢአታችሁ ቤዛ ይሆን ዘንድ ማለት ነው። መቃብሩ ቤዛ ተሰጥቷችኋል። እዛ መቃብር ውስጥ ያለውን ደግሞ አጥንቱን እየሄዳችሁ እየሳማችሁ እየዳሰሳችሁ እየተሳለማችሁ እሱ ደግሞ ያው ለኃጢአታችሁ ያስተሰርይላችኋል ማለት ነው። የአባት በረከት በአንተ ላይ ይደርና። ኦኬ ስለዚህ ስንት ቤዛ አላችሁ አልኩ። መዓት አልከኝ። ይሄ ነገር ግን ያው መዓት ታወርድብናለህ አይነት ነገር ነው። ገብቶኛል በኋላ ላይ
ለምሳሌ ለምን ምን ብዬ ስለ መጽሐፍ ምሳሌ መጽሐፍ ምዕራፍ 13 ቁጥር 8 ላይ ገንዘብ ቤዛችሁ ብሎ ይላል መጽሐፍ አለ። ኦኬ ጥሩ። በዚህ ዋቢነት መሰረት ኪሴ ያለው ገንዘብ ቤዛችሁ ነው ወይ ብዬ ጠየቅኩት። ልብ በሉ አልሰጥም ጥያቄን። አዎ አለኝ። ኦኬ ኪሴ ያለው ገንዘብ የኢትዮጵያ ብር ቤዛ ነው ብዬ ስለው አዎ ሲለኝ ለኃጢአትህ ኪሴ ያለው ገንዘብ ቤዛ ነው ወይ ነው እኔ ጥያቄ። ጨርሻለሁ። አሁን ስትከፍት ለኃጢአት ኪሴ ያለው ገንዘብ ለኃጢአቴ ቤዛ ነው ብለህ ስላልከኝ ለኃጢአትህ ቤዛ ነው ወይ ብሎ የሚለውን መልስ አዎ ወይ አይደለም ብለህ ካልከኝ በኋላ ለመናገር 10 ደቂቃ እሰጥሃለሁ። ጎሄድ አጭር። በኪስ ውስጥ ያለው የኢትዮጵያ ብር ለኃጢአትህ ቤዛ ነው ቤዛ አይደለም? እሺ በጣም ይሄ በታምር የተገኘ ድል ነው። እሺ አመሰግናለሁ። ከመጨረሻው ከጠየከኝ ጀምራለሁ። ከዛ በኋላ ስንት ደቂቃ ነው የምትሰጠኝ? ይሄንን አጭር አድርገህ መልሰህ ለማብራሪያ ለማብራሪያ ስንት ደቂቃ አንደበት ይወጣል። የፈለከውን እሰጥሃለሁ። 10 ደቂቃ ትሰጠኛለህ ለማብራሪያ። ይሄንን ለኃጢአቴ ነው ብለህ ካልክ ለምን እኔ የፈለኩትን ነው የምመልሰው። ከዛ 10 ደቂቃ ለኃጢአቴ አይደለም የፈለከውን አትመልስም። እኮ ለኃጢአቴ አይደለም መልስ የፈለከውን አትመልስም። የጠየቅኩት እና አንተ የፈለከውን ነው የምመልስ። የፈለኩትን ያለ እኔ ለጠየቅኩ ጥያቄ ለኃጢአት ገንዘብህ ኪስ ያለው ገንዘብ ይታዘብሃል። እግዚአብሔር ኪስ ያለው ገንዘብ ለኃጢአት ቤዛ ነው ወይ ነው ብያልኩ። አዎ አይደለም አልኩ። ከዛ ላብራራ እኮ አይደለም። ከዛ ደቂቃ አይደለም አልክ አይደል? አይደለም አልክ አይደል? ደቂቃ ስጠኝ ወዳጅ። አይደለም አልክ አይደል? አደጋግም ደቂቃ ስጠኝ። እሰጥሃለሁ ብላል፣ ቃል ገብታል። ስጠኝ። በልመና እኮ ነው ደቂቃ ራሱ። እባክህ እኮ ስጠኝ ደቂቃውን። እሺ ፕሊስ እባክህን፣ በጌታ በምትወደው በጌታ አደጋግም ቃላት። አንዴ እኮ የነገርከኝ ሰምቻለሁ ብራዘር። ስጠኝ ስላልክ እኮ አይደለም። አንዴ ስጠኝ ብለህ ሰምቻለሁ። ገድ የለም። ቆይ ገና ምኑን እንዴ ገና ብራዘር የተጠየቀ ስጠኝና ሊድልህ የለም ብራዘር ገና ወዳጅ እኮ። ስለዚህ ሚዩት አድርግና የጠየቅኩን ጥያቄ ምን ብለህ ተናግረህ እዚሁ ልትመለስ ነው እንዴ? ልትደግም ነው እንዴ? እሺ እንደዚህ እንዳረግህ ከፈለክ ለኃጢአት ቤዛ ነው ወይ ቤስልህ? አዎ አይደለም ብለኸኛል። ይሄንን አረጋግጠልኝ። አይደለም ብለኸኛል አይደል? ኪስ ያለው ገንዘብ ለኃጢአት ቤዛ አይደለም ብዬስልህ አይደለም ብለኸኛል አይደል? አረጋግጠልኝ። አንተ ስትፈልግ እየከፈትከኝ አይደለም ብለኸኛል። እኔ ወሬ ነው ይሄ። አንተ የጠበቀው ለኔ እንድጠብቅ አላረከኝም። የሆነ ትቦ አትጩህ። ለኃጢአትህ ቤዛ ነው ወይ ብዬስልህ አይደለም ብለኸኛል አይደል? አረጋግጠልኝ እኮ ነው። ገና ብዙ ነው ማስጠራ። ገና ብዙ ነው እኔ አታውራ አላልኩም። እንድታውራ እኮ ነው ከማይከፍተም። ዝም ካላልክ እንዴት አወራለሁ? ዝም ብለህ ገንዘቡ ለኃጢአት ቤዛ አይደለም። አዎ ላብራራ። እሺ አይደለም ላብራራ። ቴንኪው እኮ አልኩ። ላብራራ። ቆይ ቴንኪው ታብራራለህ። ምንድነው ጨዋታ ያስክ? አትጩህ። ነፍስ ትሰቃያለች። አትጩህ። ስርዓት ሁሉ ተማር። አይደለም ብለኛል። ቴንኪው በጣም አመሰግናለሁ። ቴንኪው እባክህ ቴንኪው ለመለስክልኝ ስል እንኳን አትደርም። እኔ እሰጥሃለሁ። ቴንኪው ስጠኛ። እሰጥሃለሁ አትበለኝ እንዴ። ምን ነው ሰጠኝ? የሆነ የዘላለም ሕይወት አደረከው እኮ እንዴ ወዳጄ። እኔ ነኝ የሚወት ያደረኩ። አሁንም ቴንኪው ብሎ የሚለውን መደረብ አይጠብቅብህም። ከዛ ለአንተ እንድሰጠ ማለት ነው። እሺ የእኔ ጥያቄ ገንዘብ ለኃጢአታችን ቤዛ ኧረ ስጠኝ ወዳጄ። ገና መድኃኒዓለም ነው ያልከው። ገና ያልተፈጠሩ ያልተነሱ አዳዲስ ታቦታትን ሁሉ አስጠራለሁ። ልብ በልና ሰማኝ። እሊዞ ነው አንተ ገና ትውጣታለህ አልኩ። ኦኬ ከዚህ ስትወጣ ወይ ፓራስታሞል ትውጣለህ። እንደዛ ፈልገህ ከሆነ እኔም ፕሮቮክ አድርገህ ያስወጣኛል ብለህ ከሆነ ማንም ሰው አያስወጣህም። እኔ አታወራም መች አልኩ? እኔ መች አታወራም አልኩ? ተግባቦት ወቅ አደረብ ጥያቄን የጠየቅኩትን ጥያቄ እዚህ ጋር ይሄንን ገንዘብ ለኃጢአቴ ቤዛ ነው ወይ ብዬ ስልህ አይደለም አልከኝ። ቴንኪው አልኩህ። እባክህ ልሰጥህ እኮ ነው። እባክህ አታጓጓኝ እንዴ አታጓጓኝ። ገድ የለም ገና
የተፈጠርክበትን ቀን ረግመው ትወጣለህ ከዚህ ቤት ማለት ነው። ምክንያቱስ እልህን የያዘ እልህ ይዞህ ተግባቦት አታውቅም፣ አስጮሃለሁ። ይህንን አጥንት አስመስዬ ነው የምለቅህ ማለት ነው በእውቀት አጥንት ተሻሽቼ ኃጢአት ይሰረይልኛል ብለህ እንዳልከው በትክክል የምታወራ ከሆነ ለተጠይቀው ጥያቄ መልስ ሰጠኸኝ ከብዙ ጩኸት በኋላ። እኔ እናንተ ነን የምናወራው። 700 ሰው እየሰማን ነው። ቢሃይንድ ባይ ስንት ሺህ ሰው እየሰማን ነው። ጫጫታ አደረግከው። እኔ እኮ አታወራም አላልኩም። 10 ደቂቃ እሰጥሃለሁ። አትጩህ፣ ቀስ በል። አውርቼ ይኸው ስልህ እሰጥሃለሁ ማለት ነው። እንካ ስልህ ከዛ ትቀጥላለህ ማለት ነው። ትሰጠኛለህ? ቆይ አትጩህ። በመጀመሪያ እኔ መቼ ተነገ ወዲያና ነገ እሰጥሃለሁ አልኩህ። አሁን ነው የምሰጥህ፣ ግን አትጩህ። ተረጋጋ እስኪ። ቴንኪው። ውሃ ጠጣ። ደቂቃ በኋላ እሺ፣ ከስንት ደቂቃ በኋላ? ግድ የለም ቆይ፣ ደቂቃም አይደለም፣ ግድ የለም ታገስ። ውሃ ጠጣ። ይሄ አጥንቱ አጽም እየተሻሻችሁ እኮ እንደዚህ ነው የሚያደርግ ማለት ነው። ኦኬ፣ የጠይቁን ጥያቄ እዚህ ጋር ቆንጆ አድርገህ መልሰልኛል። ገንዘብ ለኃጢአቴ ቤዛ አይደለም ብለሃል። ምሳሌ 18:3 የጠቀስከው ማለት ነው። ለነፍሳችሁ ቤዛ ነው ብሎ የሚለውን የአንተ ገንዘብ ግን ለነፍስህም ለኃጢአትህም ቤዛ አይደለም፣ የምሳሌው ግን ለነፍሳችሁ ቤዛ ነው ብሏል። የእኔ ጥያቄ ይኸው ልሰጥህ ነው አልመልሼ። የእኔ ጥያቄ በዚህ መነሻዬን አልሳትኩትም። በገድለ ተክለ ሃይማኖት ላይ ለኃጢአታችሁ መቃብራችሁ ቤዛ ነው። የአቡነ ተክለ ሃይማኖት መቃብሩ ብቻ አይደለም፣ በመቃብር ውስጥ ያለው አጥንት ሁሉ ዳብሳችሁና ዳሳችሁ ትድኑበታላችሁ፣ የኃጢአት ስርየትን ሊሰጣችሁ ነው። ስለዚህ እዚህ ጋር የጠቀስከው ገንዘብ ለኃጢአት ቤዛ አይደለም። እዚህ ጋር ግን የተሰጠህ መቃብርና አጥንት ለኃጢአት ቤዛ ነው። ስለዚህ ይህንን ሁለቱን አብረህ አገናኝተህ የምታወራውን ደቂቃ ያህል አውራ። ቴንኪው። አሁን ቀጥል። አሁን መቀጠል እችላለሁ። ኤርሚ ከዚህ በኋላ ካቋረጥከኝ የእውነት እንዳወራ አትፈልግም ማለት ነው። ወርዳለሁ። ለምን የገባሁት ኤርሚ ገብቶልሃል፣ አስጨንቀው ተብዬ የተላኩት። ኤርሚ ገብቷል፣ አስጨንቀው። ስንት ደቂቃ ልስጥህ? 15 ደቂቃ። ግን የተገላቢጦሽ ሆነብህ። ስንት ደቂቃ? እሺ 15 ደቂቃ። አንተ ያወራኸው ይሄ ሁሉ 15 ደቂቃ አልሰጥህም። 10 ደቂቃ 15 ደቂቃ አልሰጥህም። 10 ደቂቃ ስጠኝ። ምን ልታወራ ነው? ምን ልታወራ ነው? በ10 ደቂቃ ላይ የጻፍነውን ብቻ ከጻፍነው ከወጣው ምንድን ነው የጻፍነው? ምን አገባህ እንዴ? አትሰጠኝም እንዴ? ምን አይነት ምኑን የጻፍነው ነው ያለው? አንተ አኬ ላይ አልተማርክም እንዴ? ያኔ አኬ ምንድነው የምታወራው? ነገር ባለው እንዳልከው ለተለይ ነው እንዴ? ምን አገባህ? እኔ እናገራለሁ። ምኑን የጻፍነው? ስንት ደቂቃ ልስጥ ብያልኩ? 10 ደቂቃ አልከኝ። 10 ደቂቃ እሰጥሃለሁ። ቃሌ ነው በትውልድ ፊት። ግን ምን ልታወራ ነው ያልኩህ? የተጻፈውን ብቻ። የትኛውን? ይሄኛውን? ይሄው ስንት ቤዛ ይሄው ጽፈ የለ እንዴ አንተ? አሁን እኮ ይሄኛውን ጨምሮ ማለት ነው አይደል? አዎ ብቻ አስጠኛ 10 ደቂቃ አድርጉለት። ጋይድ ይሄ ያው ልሰጥህ ነው። 10 ደቂቃ አስቀምጡለት ከላይ ወገኖቼ። ይኸው ትልቁ ላይ ያደርግሃለሁ። 10 ደቂቃ ከዚህ ከገድለ ተክለ ሃይማኖት ጀምሮ የተጻፈውን ነው። ኦኬ፣ የተጻፈው ሶሪ፣ እዚህ ጋር የተጻፈውን እና እዚህም የተጻፉትን ሁሉ ታብራራለህ። 10 ደቂቃ አድርጉለት ወገኖች። ቴንክ ዩ እህትዬ። 10 ደቂቃ አስቀምጭለት። ትልቁ ላይ አድርግ እንዲታይ ይታያል አይደል? ደቂቃ ትገባለህ አትገባም? ኤርሚ ንገረኝ። አሁን በግልጽ አልገባብህም። 10 ደቂቃ ይታያል። ደቂቃዬን አታባክን። አትጩህ። እኔ 10 ደቂቃ መልሼ እሰጥሃለሁ። ይታያል አይታይህም ነው ጥያቄ። ደቂቃው ይታያል አይታይህም? ቴንክ ዩ። በቃ ቀጥል። ጋይድ ያ በጣም እንደማትገባብኝ ተስፋ አደርጋለሁ። አመሰግናለሁ። አልገባብህም። ቀጥል። ደቂቃ አንተ የገባህ እኮ ነው አትግባብኝ ያልኩት እኔ። እንዴ ምን ሆነ? ማስታወቂያ እየተናገርክ አልገባብህም። እኔ ከፈለክ መልሼ እሰጥሃለሁ። አትግባ። አትጩህ። 10 ደቂቃ መልሰሽ አስቀምጭለት። ቀጥታ ወደ ንግግሩ ሂድ። አትግባ ብለህ ካልከኝ አልገባብህም ብዬ የሚል መልስ መመለስ አለብኝ። አልገባብህም ቃሌ ነው። 10 ደቂቃ ስጪው። ጋይድ ወረቀቱን ትንሽ ጠጋ አድርገው ወደኋላ። ወረቀቱን ትንሽ ጠጋ አድርገው ወደኋላ፣ ወደዛ ሙሉ እንዲታየኝ ማለት ነው። የሆነ ቆረጥ ብሏል። አሁን የጻፍከውን ለምን ዘጋኸው? ደቂቃ እያስቆጠርክ እዚህ ትዘጋለህ እንደ ጽሁፉን? አውጣው እንጂ ደቂቃውን። አይሰማም? ይሰማችኋል ጋይስ? ከታች
ማንም እንዳይመልስ ወገኖች ዝም በሉ። ማንም እንዳይመልስ። ጽሁፉን አውጣዋ ታዲያ። ጽሁፉ ይታያችኋል ወይስ ለኔ ብቻ ነው ፎቶ የጠፋብኝ? ጋይስ ንገሩኝ ፕሊዝ። የጻፈው ነገር የለም። እሺ እኔ እቀጥላለሁ ዝም ብዬ ሰዓቴን እጠቀማለሁ። መጀመሪያ የጠየቀኝ ምን ብሎ ነው? ስንት ቤዛ አላችሁ ብሎ ነው የጠየቀው መጀመሪያ። ልብ በሉ። ለነፍሳችሁ ስንት ቤዛ አላችሁ ለመዳኛችሁ ከኃጢአታችሁ ለመዳን ብሎ አይደለም የጠየቀው። መጀመሪያ የጠየቀው ምንድነው? ስንት ቤዛ አላችሁ ብሎ ጠየቀ። ቤዛማ ማት ነው ያለን። አዎ እመቤታችን ቤዛዊት ዓለም አለች። የተክለ ሃይማኖት አሁን ያነበብነው አለ። ለነፍሳችሁ ቤዛችሁ ይላል መጽሐፍ ቅዱስ። አዎ ብዙ ቤዛ ነው ያለን። አሁን በኋላ ላይ ግን ገልብጦ ምን አመጣት? የመጨረሻዋን ለነፍስህ ለኃጢአትህ ስንት ቤዛ አለ ወደሚል ቀየራት ጥያቄዋን። ቦይ ቆፈረና ያንን ቦይ ልክ እሱም የፈለጋት ቦታ ሲደርስ ከመጀመሪያው ጋር አገናኘው። የመጀመሪያው ጥያቄው ላይ ያለው ስህተት ምንድነው? ስንት ቤዛ አላችሁ ነው ያለው። ስንት ለነፍስ ለመዳን ከኃጢአታችሁ ድናችሁ በክርስቶስ በኩል ምደኑበት ምናን አላለም። ዝም ብሎ ስንት ቤዛ አላችሁ አለ። ቤዛማ ብዙ አለን። መጽሐፍ ቅዱስ ላይ ወደ 6-7 ቤዛ አላችሁ ብሎናል። ለነፍሳችሁም ገንዘባችሁ ምን ማለት ነው ነው ዋናው ጥያቄ። ከክርስቶስ አንጻር ከተነገረ እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም። የፓስተር የምናምን መርገም ሰበርኩልህ የለም። በቃ በምንድነው በክርስቶስ ኢየሱስ በመስቀል ላይ በሆነው በማዳን ስራ ብቻ ነው። ነገር ግን ይህንን የማዳን ስራ በተለያየ መንገድ በተለያየ ሁኔታ ወደዚህ ማዳን ስራ እንደርሳለን። አንደኛ በእምነት፣ በጥምቀት፣ በቅዱስ ቁርባን እኚህ ሁሉ የተሳሰሩ ናቸው። ለምሳሌ አንድ ባንክ ቢኖርና ብር መውሰድ ብፈልግ ከዛ ባንኩ በኤቲኤም ይሰጠኛል፣ በትራንስፈር ይሰጠኛል፣ በተለያየ መንገድ ይሰጠኛል። ብሩን ግን የሚሰጠኛው አንዱ ባንኩ ነው። የኢያሱ ወይ ደግሞ ፀሐይ የሚያጨልመው ዋናው ችግሩ ምንድነው? እንደተረዳሁት ምንድነው? ልክ ኤቲኤሙ ሲሰጥ ይሄው ኤቲኤም ነው የሚሰጠን ይላሉ፣ ባንኩ አይሰጥም እያለ መክሰስ ነው። በጣም ነው የሚያስቀው። ክርስቶስን ማለት የሆነ ኤሌመንተሪ ላይ ያለ ሰው ማለት በቤተክርስቲያን ቀድሻለሁ፣ ዋሽቻለሁ፣ ክጄ ወጥቻለሁ የሚል ሰው ሳይሆን ማንም ቤተክርስቲያን ደርሶ ማያውቅ ሰው ይሄን ይረዳል። ማንም ይስጠኝ፣ ኤቲኤሙ ይስጠኝ፣ ከፈለገ ቪዛ ካርድ ይስጠኝ፣ ማስተር ካርድ ይስጠኝ፣ የሰጠኝ አንዱ ባንኩ ነው። ስለዚህ እኔ ከኤቲኤም ብር አወጣው ስል ባንኩ አያውቅም እያልኩ ነው። የባንኩ ምንም ባንኩ አይደል ሲጀምር ኤቲኤሙን የተከለው በየመንገዱ ክርስቶስ አይደል እንዴ? አሁን ያነበከው ገድል ላይ እኮ እግዚአብሔር ሰጠ ነው የሚለው። እግዚአብሔር እንጂ የሰጠኝ እኔ ሌላ ማን ሰጠኝ? ያንን ቤዛ አድርጌ በዛ ጸሎት በዛ ሰው አጥንት ምን ይገርምሃል አንተ? የኤልሳ አጥንት ላይ አይደል እንዴ ሙታን የተነሳው? ምንድነው ያጥንት እንደዚህ ያንተ አያስነሳም? ይገባኛል። የኔ ላይ ያስነሳ ይችላል። ያንተማ ጭራሽ ይገላል። አንተ ላይ ህይወት ያለው ሰው ራሱ ቢቀመጥ ይገላል አይደለም ሊነሳው። ባጭሩ ግን ምንድነው? ባጭሩ ማንም ይስጠን፣ ማንንም ቤዛ እንበል፣ በምንም መልኩ የቃላት ችግር የለብንም። እኔ ለምሳሌ የዓለም ብርሃን ነኝ፣ ክርስቶስ የዓለም ብርሃን ናችሁ ስላለ ማለት ነው። ግን ክርስቶስ አይደለሁም እኔ። ቤዛ የሚል ቃል ስታገኝ በቃ ክርስቶስን በሱ ተክተውታል። ልክ ኤቲኤም ስታይ ይኸው ባለፈው ልጅ ነው። እንደዚህ አይነት የህፃናትና የቃቃ ጨዋታ እኔ አይመቸኝም። መጽሐፉ ላይ ግን ስታወራ ስለ ኃጢአት ማን የሞተል ይሄንን እኮ እኔ ካድኩ ማለት እኮ ከሃይማኖት የሚወገዝ ከሆነ እኮ እየካድኩት እኮ ነው። አይ እኔ የተክለ ሃይማኖት አጥንት ወይ የተክለ ሃይማኖት ቃል ኪዳናቸው የክርስቶስን ቦታ ተክቶ አያድነኝም ስል እኮ ምወገዝ በሆነ እኮ በቃ ከእምነት ይወጥቻለሁ። ግን እንደዛ የሚለኝ የለም። ጽሁፉ ምን ማለት ነው? የጽሁፉ ባለቤት እኔ ነኝ። የጽሁፉ ባለቤት ሊቃውንት አሉ። እስቲ ሊቃውንት ያዋሉትን አውጣና አሳየኝ። ያንተን ትርኪ ምርኪ ወሬ የሊቃውንቱን አሳየኝ። ሊቃውንቱ ይሄንን ያብራሩት በክርስቶስ ቦታ እኩል ሆኖ ነው ካሉ እኔ ይቅርታ ጠይቄ አንተን በዚህ ሰው ሁሉ ፊት ይቅርታ ጠይቄ እንደውም ቤተክርስቲያኔ ላይ ሌላ ጥያቄ አንስቼ ወርዳለሁ። አታሳይም። 101% እርግጠኛ ነኝ እንደዛ የሚል አታሳይም። ኦንሊ ቲንግ የምታረገው ነገር ምንድነው? ሰው መጽሐፍ ቅዱስ እንዲያነብ ስለማትፈልግ የሆነ ገድል ሁለት ይዘህ ትመጣለህ። አንድ ገድል የተክለ ሃይማኖትን ገድል ሁለት ይዘህ ትመጣለህ። እኔ በጣም ይገርም እኮ አንዱ እኮ ይበቃናል። ሁለት ይዘህ መተህ ወይ ሶስት ይዘህ መተህ አንዱን መጽሐፍ ቅዱሱን ከስር ነው የምታረገው፣ ከገድሉ ስር ነው የምታረገው። እውነት ነው። መጽሐፍ ቅዱሱን ከላይ ካረከው መቆም አትችልም። ምክንያቱም መጽሐፍ ቅዱስ ምን ይለናል? ለሰው ልጆች ሁሉ የተሰጠው ቤዛ አንድ ነው ይላል። አዎ እዛው መጽሐፍ ላይ ደግሞ ምን ቤዛ እንደተባለ ይናገራል። ስለዚህ እኔ አይምታታብኝም፣ ኦርቶዶክስ ነኝ። ፀሐይ ላይ ወጥቼ የእጅ መብራት አብርቼ ከዛ በኋላ ፀሐይዋን ከለላችኋት ቢለኝ የፀሐይዋን ብርሃን ምን ማለት እንደሆነ ስለማይረዳ ነው እንጂ ነው የምለው። ምንም ያን ሰው ልሰማው አልችልም። ክርስቶስ ስለ ሰው ልጆች ሁሉ ማዳን ሲል በቀራንዮ መስቀል ላይ እሱ አምላክ ሲሆን ሰው ሆኖ ያዳነኝ ይህ ቤዛነት ከምንም ጋር አይወዳደርም። ይሄን ብዬ ከኦርቶዶክስ ምወገዝ ከሆነ ዛሬውን ራሴ በፍቃድ ይወጥቻለሁ።
ነገር ግን ቤተክርስቲያን ምን ትለኛለች? እንደውም ጭራሽ ምን ትለኛለች? ኢየሱስ ክርስቶስን እግዚአብሔር ነው ብለህ ካላመንክ ከዚህ መቆየት አትችልም ነው የምትለኝ። የሞተልህ እግዚአብሔር ነው። በእግዚአብሔር ነው እንጂ ዳንከው ወይ በፍጡር ወይ በሰው አይደለም የዳንከው፣ ወይ ደግሞ በእመቤታችን አይደለም የዳንከው፣ ወይ ደግሞ አሁን ባልካቸው አይደለም የዳንከው። እነሱ አይደለም ያዳኑ፣ ያዳነህ ክርስቶስ ነው። ይሄ ያዳነህ ክርስቶስ ግን እነዚህን ደግሞ ወደ አንተ ወደ እኔ እንዲመጡ ምክንያት አድርጎ ሰጥታለች ትለኛለች እንጂ ቤተክርስቲያን አንተ እንደምትለው በዚህ ትድናለህ ብላ አታስተምረኝም። እነዚህ ግን እንዴ በመጽሐፍ ቅዱስ እኮ አንዳንዶችን ከእሳት ነጥቃችሁ አድኑ ይላል። ምን ክርስቶስ ሁኑ እያላቸው ነው? በመድኃኔዓለም ኢያሱ ፀሐይን የምታጨልመው ለቤተክርስቲያን ያለህን ፍቅር እንረዳለን እንድንመለስ። ግን በዛ ውስጥ የምናየው ያለነው ምንድነው? ጥላቻህን ብቻ ነው። ጥላቻህን ብቻ አያንጽም። ይሄ ደግሞ የምትፈልግ ግን ከሆነ እኔ እንግዲህ በቤተክርስቲያን ውስጥ ምንም ቦታ ያለኝ ሰው አይደለሁም። ግን እኔ ካንተ ጋር የእውነቴን ነው የምነግርህ፣ ዲቤት የሆነ ቻንስ የሚሰጥ ከሆነ 10% ምናምን ሰጥቼ ዲቤት እገባለሁ። በዚህ ሰው ሁሉ ፊት ቃል እገባለሁ። ቀኑን ቅጠረኝ፣ ዲቤት እገባለሁ። እኔ አልኩ እኮ ዲያቆን አይደለም ምንም አይደለሁም። ግን ዲቤት ገብቼ አንተን ካላሸነፍኩ እንደው እኔ እወራረዳለሁ ነው የምልህ። ምን ግን መጽሐፍ ቅዱስም አብሮ ካለ ገድል ብቻ ይዘህ ከመጣ ታሸንፈኛለህ። ለምን ገድሉን እንደራስህ ነው የምታብራራው። መጽሐፍ ቅዱስ ይዘን ግን ከገድል ጋር ብንመጣ እንደውም ጭራሽ መጽሐፉን አስረዳህና ከዛ ገድሉን ራሱ ወይኔ ይቅርታ ይሄ ገድል ለካ እንደዚህ ነው ለማለት የፈለገው ብለህ ከዚህ በኋላ ገድልን የምታስተምር ሰው እንደማረግህ እርግጠኛ ነኝ። ምክንያቱም መጀመሪያ መጽሐፍ ቅዱስ ያልተረዳ ሰው ገድሉን መረዳት ማለት አሁን እንዳንተ ነው የሚሆነው። በቃ የሆነ የመጽሐፍ ቅዱስ ጥቅስ ያብላል፣ ኧረ አንዳንዶችን አድኑ ይላል፣ ክርስቶስን እየተኩት ነው ብሎ ከማስተማር የዘለ ነገር አታረግም። አሁንም ኢያሱ ፀሐይን የምታጨልመው ወንድሜ ምንድነው የምልህ? ተረጋጋ፣ መጽሐፉን ተመልሰህ አንብበው፣ ቃላትን አትሰንጥቅ። መጀመሪያ ቃላትን ምን አርገን በጣም እኮ የሚገርም ነው። ምን አይነት ይሄ እውነት የአጋንንት ስራ ነው። ቃላትን ለአንተ ስንት ቤዛ አለህ ካልከኝ በኋላ ብዙ አለኝ ካልኩ በኋላ እነዛን ሁሉ ወስደህ ኬት ጋር ሰፋቸው። በጣም የሚገርም ነው። ለአንተ ስንት ብርሃን አለ ትለኛለህ? 2 ከዛስ አንዱ እኔ ነኝ። አየህ አንተ ክርስቶስ ነህ ማለት ነው። በጣም ነው ማመሰግነው የእውነት ግን ደግሞ በጣምም ነው ማዝ ነው። ኤርሚ በዚሁ አጋጣሚ ጥያቄን ማቀረብልህ ምንድነኝ? የሰንበት ትምህርት ቤት አይደለሁም፣ ዲያቆን አይደለሁም፣ አንድ ተራ ምዕመን ነኝ። ግን ዲቤት የምትፈልግ ከሆነ ቀን ንገረኝና በኮሆስት ወይ ደግሞ በውስጥ ጻፍልኝ፣ ቀጠሮ ሰዓት እንይዝና ለምን ያኔ እንደዚህ ሚውት አታረገኝም? እናወራለን በደንብ። ቀኑን ንገረኝ፣ ሰዓቱን ንገረኝ። እነዚህ አሁን ያለህን መጽሐፎች ያዝ፣ ሌሎችንም መጽሐፎች ደግሞ ግዛና ጨምር፣ በውስጥ አውራኝ። ግን አብረህ አደራ ምልህ መጽሐፉ ቅዱሱን ይዘህና ጨከን ብለህ እንዳትወው። ከዚህ በፊት ባየሁት ውይይት እንደዛ ነው የተረዳሁት። ለኛ ለኦርቶዶክሳውያን ግን በዚህ ሁሉ ሰው ፊት ስራ ቦታ ነው ያለሁት። ስራ ቦታ ለሚሰሙኝ የምመሰክረው አንድ ነገር አለ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ክርስቶስ ብቻ አዳኛችን ነው። ከክርስቶስ ውጪ ሌላ ማንም ተሰቅሎ ሞቶ ደምን አፍሶ ያዳነን የለም። ማንም። እነዚህን ጽሁፎች ታዲያ እንዴት ነው የምንረዳቸው ካለ አንድ ነገር ልንገራችሁ፣ ምክር። ኤርሚን አትጠይቁት፣ የመጽሐፍቱን ባለቤት ይላል። ቁርአን እንኳን የመጽሐፍ ቅዱስን ባለቤት ጠይቋቸው ይላል። ኤርሚ ብቻ ነው የመጽሐፍ ቅዱስን ባለቤት እኔን ጠይቁኝ የሚል ደፋር። ስለዚህ እንደዚህ ላለው መጽሐፉ ምንድነው የሚለውን ከኤርሚ ከቤተክርስቲያን ነበርኩ ብሎ በኋላ በአንዳንድ ጉዳይ ወጥቻለሁ ከሚለው ከቤተክርስቲያኒቷ አካል ካልሆነው ሳይሆን ከቤተክርስቲያን ሊቃውንት ሰዎች ጠይቃችሁ እንድትረዱ በእግዚአብሔር ፍቅር ለምናችኋለሁ። የቀጥለውን 44 ሰከንድ ተጠቀምበት ኤርሚ። አመሰግናለሁ። እሺ እንደዚህ ተደማምጠን እንድናወራ ነው የፈለኩትም የነበረው ማለት ነው። ንግባ ኪያ በጥንተ ነገር ወደ ቀደመ ነገራችን ስንመለስ አውቄ ነው እኔ ካሜራውን የዘጋሁት ማለት ነው። ምክንያቱም እነዚህ ጋር የተጻፉት ነገሮች በጣም ኢዚ ናቸው። የጠቀሳቸው ምሳሌ መጽሐፍ ምዕራፍ 13 ላይ ነው። መዓት ብሎ የሚለው ራሱን ያወጣው ስንት ቤዛ አላችሁ ብሎ የሚለው ጥያቄ ግልጽ ነው። ብር ቤዛ ነው ወይ ነው ያልኩት። በቃ ምንም ከፈትልኝ ምናምን ነገር የሚያስብል ነገር የለም። ኦኬ፣ በዚህ ውስጥ አይታችኋል። ኢትዮጵያ ንግድ ባንክ ኤቲኤም አይ ቲንክ እዛ አካባቢ ይሰራል ይመስለኛል ወንድማችን ያመጣው። እንደው በመክብብ መጽሐፍ ላይ እንኳን ሲናገር የእግዚአብሔር ቃል ሰባኪው ጠቢብ ስለሆነ ብዙ ምሳሌዎችን መረመረ፣ ፈለገ፣ አስማማም ይላል። ያልተስማማ የተንሸዋረረ የተነሳው ሀሳብና ያመጣው ምሳሌ አይስማማም። በሰለሞን አጻጻፍ ማለት መክብብ ላይ እንደተናገረው ጠቢብ ሰው አይደለም ማለት ነው። ዝም ብሎ የማይገናኝ ነው። ኤቲኤም ባንክ ምናምን ነገር ደግሞ ፀሐይ እንደዚህ ምናምን ነገር ብሎ ጀመረ ማለት ነው።
ኦኬ የተጠቀሱትን አንዳቸውንም አልዘረዘረም። አይታችሁት ከሆነ እነዚህ እዚህ ጋር የጻፍኳቸውን ምን የጠየኩትንም አልዘረዘረም። የአባቱ መቃብርና አጥንትንም አልዘረዘረውም። ይዘረዝረዋል ብዬ ነበረ፣ ያብራራዋል ብዬ ነበረ፣ አላብራራውም። ከዛ ይልቅ የተጻፈውን ላብራራ ብሎ ነበር የጀመረው፣ ግን እንደዛ አላረገም። ከዛ ምን አለኝ? ይህኛውን መጽሐፍ ኤርሚያስን አትጠይቁት፣ እኛን የመጽሐፉ ባለቤቶችን ጠይቁን አለ። የመጽሐፉ ባለቤት ራሱ መጣ እና ቅድም አብራራዋለሁ ብሎ ያለው ሰውዬ ማብራራት ትቶ ወደ ስድብና ወደ ዘለፋ አይነት በሚመስል አይነት መልክ ተናገረ። ችግር የለውም፣ ያው ኦርቶዶክሳዊነት ይጠበቃልና እንደዛ። ከዛስ ሊቃውንቱ ያብራሩትን አሳየኝ አለ። አሁን ይሄ ሰውዬ ዲቤት ልግጠምህ ብሎ ያለው ገድላት ሊቃውንት ትርጓሜ ሰርተውለታል ብሎ የሚል በቤተ ክርስቲያኒቱ ንግግር ጨዋ ነው። ጨዋ ማለት አመለሸጋ ማለት ሳይሆን ያልተማረ ማለት ነው። ገድላት ትርጓሜ የለውም ወንድም አለ። ኦኬ በእርግጥ የሰንበት ተማሪም አይደለሁም ብለሃል። ቢያንስ ሰንበት ትምህርት ቤት ብትገባ እንደዛ ሊነግሩ ይችላሉ። ኦኬ ዲያቆንም ከሆንክ ላታውቀው ትችላለህ። ገድላት የትርጓሜ መጽሐፍት የላቸውም። ትርጓሜ ያላቸው መጽሐፍቶች አሉ። ቅዳሴ ትርጓሜ ያለው፣ ወንጌል ትርጓሜ ያለው፣ መልእክታት ትርጓሜ ያላቸው፣ እንደዚህ ትርጓሜ ያላቸው አሉ። ትርጓሜ የሌላቸው ደግሞ አሉ ማለት ነው። አንተ በቤተክርስቲያኒቱ ንግግር ጨዋ ነህ። ጨዋ ማለት ያልተማረ ማለት ነው። ተምረህ ቢሆን ኖሮ ገድላት ትርጓሜ ያላቸው ሊቃውንቱ የተረጎሙትን አሳየኝ ብለህ ባላልከኝ ነበር። የለውም ትርጓሜ ወንድም አለም። እሺ በሌላ ቀን እንዳይደገምህ። ቴንኪው። ከዛስ ለሰው ልጆች የተሰጠው ቤዛ አንድ ነው አለኝ። ለሰው ልጆች የተሰጠው ቤዛ አንድ ነው ብሎኝ ካለ በኋላ እሱም ቤዛ የሰጠው እግዚአብሔር ነው አለ። ጥሩ ነው፣ ልክ ነው። ከዛስ እግዚአብሔር ደግሞ ቤዛ ሰጥቶናል አለ። ማንን? የደረቀ አጥንትና ባዶ መቃብር። ለምን እንዲሆናቸው? ለኃጢአታቸው። ኢየሱስ ለኃጢአት ቤዛ የሆነን ዘንድ የተሰጠው። አዎ የኢየሱስ መቃብር እንኳን ቤዛ ሆኖ አልተሰጠንም። ኢየሱስ ራሱ ነው ለዓለም ዘመጦ ርእሶ ቤዛ ኩሉ ያለው ማለት ነው። ቅዱስ ጳውሎስ በጢሞቴዎስ መልእክቱ ላይ ነፍሱን ስለ ብዙዎች ቤዛ ሰጠ ይላልና ማለት ነው። እናንተ ለኃጢአታችን የአቡነ ተክለ ሃይማኖት መቃብርና አጥንቱ ተሰጥቶናል፣ አጥንቱን እንዳስሳለን፣ መቃብሩ ላይ እንንከባለላለን እያላችሁ ኦኬ። ዘማርያም አይደለም ዘመሐመድንም ጥራው ብራዘር። አሁን ኦኬ ማጠፊያ ይቸግራል ማለት ነው። ኦኬ እንደዚህ እንነጋገራለን። ስለዚህ ኢየሱስ ክርስቶስ እግዚአብሔር ልጁን ለዓለም ቤዛ ይሆን ዘንድ ሰጠ። ጌታም ደግሞ ኢየሱስ ክርስቶስ መጥቶ ከቅድስት ድንግል ማርያም ተወልዶ ነፍሱን ስለ ብዙዎች ቤዛ ሰጠ ይላል። ዘመጦ ርእሶ ቤዛ ኩሉ ይላል። እሺ ስለዚህ አንድ ነው እግዚአብሔር የሰጠን ቤዛ አንድ ነው ብለህ ካልከኝ በኋላ እዚህ ደግሞ መዓት ነው ብለኛል። መዓት እዚህ አንድ ነው አለኝ፣ እዚህ መዓት ነው አለኝ። This is orthodox። መዓትና አንድ ይታይ። እግዚአብሔር የሰጠን ቤዛ አንድ ነው፣ አንድ ነው፣ አንድ ነው፣ አንድ ነው፣ አንድ ነው፣ አንድዬ ነው አለን። ከዛ ስጠይቀው ስንት ቤዛ አላችሁ ብዬ ስለው መዓት። ማን የሰጣችሁ ብዬ ስለው እግዚአብሔር። ምን ሰጣችሁ ብለህ ስል መቃብርና አጥንት። የማንን? የሸዋውን የተክለ ሃይማኖት የቡልጋውን ሰውዬ። ምን እንዲሆናችሁ? ለኃጢአታቸው ማስተሰሪያ እንዲሆን። ስሜ ኤርምያስ ነው። ትነቅልና ታፈርስ ትገለብጥ ዘንድ እንዳለ እንዲህ ነው የምገለብጠው። ስለዚህ አንድ ነው የሰጠን እግዚአብሔር ብለህ ካልክ በኋላ ኢየሱስን ለኃጢአታችን ቤዛ ይሆን ዘንድ እንደሰጠን ቅዱስ ጳውሎስ ከተናገረ ልክ ነው። አሃዱ እግዚአብሔር ወአሃዱ ህሩይ ማእከለ እግዚአብሔር ወሰብ ኢየሱስ ክርስቶስ ዘኮነ ሰብአ ዘመጦ ርእሶ ቤዛ ኩሉ ይላል። አንድ እግዚአብሔር አለና በሰውና በእግዚአብሔር መካከል ደግሞ አንድ አለ ነው ብሎ የሚለው። የአንድ ያለው ቤዛ አንድ ነው፣ ስሙም ኢየሱስ ክርስቶስ ነው። ያንተ ግን ቤዛዎች መዓቶች ናቸው። አየህ ታዲያ መዓት ላወርድብህ አይገባም እንዴ? በእነሱም እና ባንተ ላይ በደንብ ለዚህ ተወልጃለሁ፣ ለዚህ ተፈጥሬያለሁ፣ ለዚህ ጠርቶኛል እግዚአብሔር። አልተስማማም። አየህ አንድ ነው ብለህ ካልከኝ በኋላ ስጠይቅህ እኮ ብዙዎች ናቸው ብለኛል፣ መዓት ናቸው ብለኛል። መዓቶችህን መዓት ላወርድባቸው ይገባል በእውቀት። አይ ዲቤት ብለሃል። ቆይ በኋላ ዲቤቱ ላይ እመጣለሁ። እሺ ኦኬ። ስለ መጽሐፉ አትጠይቁት ብለህ ተናገርክ። አንተ እኮ ራሱ የመጽሐፉ ባለቤት ነኝ ብለህ የምትለው ሰውዬ መተህ ተጠይቀህ ነው ጠይቄህ አውራ ብዬ 10 ደቂቃ ሰጠሁ። ስለ ኤቲኤም ነው ያወራሃል። የኤቲኤም አገባብ የካርዱ አገባብ እና ስንት እንዳላችሁ ቼክ እና ሴቪንግ ላይ እና የኢትዮጵያ ንግድ ባንክን ሳይሆን ዳሸን ባንክን ብትጠቀሙ ብለህ እንትን የኤቲኤም አገልጋይ አደረገው። ደግሞ እኮ ምሳሌ እንኳን ቢያንስ ቅድም መክብብ ላይ ሰለሞን እንዳለው ጠቢብ ሆኖ የሚገናኝ ምሳሌ ምንድነው? ምሳሌ ዘየሐጽጽ ተብሎ እንደሚባል እንደው ማይገናኝ አምጥተህ
ኤቲኤም በኤቲኤም አደረከው ቤቱ ማለት ነው። የጠየቅን እዚህ ላይ ታወራለህ ብለን ነበር። አንተ ስለ ቲኤም አብራራለን። የጠየቅን እዚህ አባቶችን የጻፉልህን ነበር ታብራራለህ ብዬ ብለህ ሊቃውንቱ ያብራሩትን አምጣልኝ አልከኝ። ገድላት ድርሳናት ማብራሪያ የላቸውም። ማነህ ወንድሜ? የላቸውም። ገድላት ድርሳናት ትርጓሜ የላቸውም። የትርጓሜ መጽሐፍት አይተረጎሙም። እነሱ ሊቃውንቱ የአንድምታ ትርጓሜ ብሎ የለም። ቢጠየቁም ራሱን አሁን አባ ገብረ ኪዳን ብጠይቅ የሆነ ሰውዬ ብጠይቅ የተለያየ ትርጓሜ ነው የምሰጡት። በማርያም ጉዳይ እንኳን ጥንተ አብሶ ላይ ተጠይቀው ዲያቆን ሕዝቅያስ እንደተናገረው 21 ሊቃውንት እመቤታችን ጥንተ አብሶ አለባት የለባትም ብሎ 21 ሊቃውንት ጠይቆ ዲያቆን ሕዝቅያስ አሜሪካ ሀገር ያለው 21 አይነት መልስ ተመልሶለታል። ችናቱ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ማርያም እንኳን ጥንተ አብሶ አለባት የለባትም፣ ድቀተ ባህሪ አለባት የለባትም ብሎ በሚለው ጉዳይ 21 መምህራንን ጠይቆ 21 አይነት መልስ ተመልሶለታል። ታዲያ በማርያም ጉዳይ እንኳን ካልተግባባችሁ ገድለ ተክለ ሃይማኖት ላይ 30 ሊቃውንት ብታመጣ 30 አይነት ነገር ነው የሚያወሩት። ለምን? ትርጓሜ የለም። ቤዛና ኢቲኤም አገናኝተህ ኤቲኤም በኢቲኤም ኤቲኤም 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 አጠቃቀሙ ምናምን ነገር ብለን ያልከን። እሺ በመጀመሪያችን ፉከራችሁን አሁን እንደዚህና እንደዚህ ብያለልህም በዲቤት ጥሪ ጸበል ቅመስ ብቻ ብላችሁን ያልጠራችሁኝ እኔ እንጂ ያልጠራኝ የለም። እኔ ግን ስጠራ አንዳቸውም አልመጡም። በዚህ 11 ዓመት የሚዲያ አገልግሎት ቆይታ ውስጥ እነ ዶክተር ዘበነ ለማን፣ እነ መምህር አቡኑን፣ እነ መምህር ተስፋዬ መቆያን፣ እነ መምህር መስፍንን የጠሯቸው፣ እነ መምህር ታሪኩ አበራን በፌስቡክ ላይ ያለው ጥሪ አድርጌ ምህራን ማለት ነው። ከዘበነ ውጭ ሌሎቹ አልመለሱልኝ። ዘበነና ምህረተአብ ነው። ዘበነና ምህረተአብ መምህር መስፍን መልሰውልኛል። መምህር መስፍን አልነጋገርም ነው ያለው። የኔታ ቲዩብ ላይ ቀርቦ እኔ በወንድማችን በዮናታን አክሊሉ ትምህርት ላይ ያኔ ነገረ ክርስቶሎጂ ላይ ማለት ነው በዛ ላይ ዮኒ ተናገረ ተብሎ በተባለበት ላይ ትክክል አይደለህም ዮኒ ብየው መጥቶ እኔ ፔጅ ላይ መልስ በሰጠበትና ይቅርታ በጠየቀበት ጉዳይ ላይ የኔታ ቲዩብ ላይ ቀርቦ መምህር መስፍን ማለት ነው እንደውም የቴዎሎጂ መምህር ነው አሉ። እሱን ጥሪ ያቀረብኩለት በአራት ሰዎች በኩል አልቀበልም ማለት እሱ መልሶልኛል። እግዚአብሔር ይባርከው። አልቀበልም ማለት መምህር ታሪኩ አበራም አልቀበልም ማለት ስልኩን ሰጡ። ይደወልኩለት አውሮፓ ነበር ያለው። ስልኬም ብሎክ አደረገው። ፌስቡክ ላይ ብሎክ አደረገኝ። ዶክተር ዘበነ ለማ ስሜን ጠርተው ጠየቁት። ዲቤት ጠርቶሃል ተብሎ ማለት ነው እና ያቀረብኩትን ዲቤት ጥሪ ትቶ ያኔ ጆሲ ሾው ላይ ቀርቦ ለተናገረው ኢየሩሳሌም የእስራኤል የኢትዮጵያ ዋና ከተማ ነች ብሎ ባለበት ጉዳይ ላይ አያይዤ እግረ መንገዱን የተናገርኩትኝ ኢየሩሳሌም የእስራኤል ዋና ከተማ ነች የኢትዮጵያ ዋና ከተማ ነች ብለህ ብትልና የማቴዎስ 24 አንድምታ ትርጓሜን መጽሐፈ ሳቤላ ገድለ ፊቅጦርን ጠቅሶ በሶስተኛው ሳልሳዊ ቴዎድሮስ ሲነሳ ኢየሩሳሌምን ወደ ኢትዮጵያ ይመልሳታል ብሎ ጆሲ ሾው ላይ ቀርቦ ያወራው አርቲ ቡርት የሆነ ወሬ ነበር። ዘበነ ማለት ነው። ለዛ መልስ ሲሆን ዘንድ ኢየሩሳሌም የእስራኤላውያኑ ከተማ ናት። ጥንት የኢያቡሳውያኑ ከዛ በኋላ ዳዊት ደግሞ የዛሬ 3000 ዓመት ተዋክቶ የያዛት ከተማ ናት። የራሷ ኢየሩሳሌም የእስራኤል ዋና ከተማ ነች። አይ ወደ ኢትዮጵያ ግዛት እንመልሳለን ብለህ ብትል ሂድና ሞክረው ሞሳድ በስናይፐር አናትህን ነው ብሎ የሚልህ አልኩኝ። እዛ እግረ መንገዱን ጥሪውን ሳቀርብ ማለት ነው። ከዛ ለተጠየቀው የዲቤት ጥሪ መልስ መስጠት ትቶ ኤርሚያስ የሚባል ሰው እስራኤል ሀገር የሚኖር ብትመጣ አናትህን ነው ብሎ ምልህ በስናይፐር ብሎ አላልኩም። እኔ ስናይፐር የለኝም። እኔ ካለኝም የቃሉ ስናይፐር እንጂ እኔ መተኮሻ ስናይፐር የለኝም። እስራኤል ግን ሄዳለሁ ብለህ ካልክ እውነት እነግርሃለሁ አላቸው ስናይፐር። ኢየሩሳሌምን ለእኔ አረጋለሁ ለኢትዮጵያ አረጋለሁ ብለህ የገድለ ፊቅጦርንና መጽሐፈ ሳቤላን ድርሳነ ኡራኤል እንደዚሁም የማቴዎስ 24ን የአንድምታ ትርጓሜ ተረታ ተረት ጨምረ ሳልሳዊ ቴዎድሮስ ሲነሳ ታጠቅ ብሎ ፈረስ ካሳ ብሎ ስም አርብ ይሸበራል ኢየሩሳሌም ብሎ ጆሲ ሾው ላይ ቀርቦ ያወራትን ወሬ ኢየሩሳሌም ሲሄድ አይዲኤፍ የእስራኤል መከላከያ ሰራዊት
ምላሱን ወደ እሱ ይጨምሩታል ማለት ነው። ኢየሩሳሌምን የመመልስ ከሆነ ሂድና ሞክረው ነው ያልኩትኝ። እኔ ለጠየቅኩት የዲቤት ጥሪ መልስ ይሰጠኛል ብዬ ስል ፖለቲካ ለመስራት ኤርሚያስ በስናይፐር አናትህን ነው ብዬ እምልሃለሁ ያለ አላልኩም። ሞሳድ ግን በስናይፐር አናትህን ነው የሚል ብዬዋለሁ። ሞሳድ የእስራኤል ስለላ ድርጅት ማለት ነው። ለምን ኢየሩሳሌምን ወስጄ ለኢትዮጵያ ግዛት መልሳለሁ ብለህ ካልክ ሂዱና ሞክሩ። ግን ስትሄዱ መቀበሪያችሁን ወይ ደግሞ የሬሳ መጠቅለያ ኬሻ ነገር ይዛችሁ ሂዱ። ሳጥንም ምናምን ነገር ብቻ ሰሌንም ነገር ማለት ነው ብየዋለሁ። ለጠየቅኩትስ ጥያቄ ዲቤት ጥሪ መልስ ሃይማኖትን ትኖርበታል እንጂ አትከራከርበትም ነው ያለው። ቪዲዮ አለኝ ዘበነ የመለሰው ስሜን ጠርቶ ኤርሚያስ የሚባል እዛ ሀገር ሆኖ ብዙ ሰው እየላከብኝ አለ። አዎ ብዙ ሰው ልኬበታለሁ፣ የንስሐ ልጆቹን ሁሉ ጭምር ልኬበታለሁ። በኢሳት ቴሌቪዥን ላይ ይሰራ የነበረ አንድ ወንድም ከሜሪላንድ ተነስቶ ሄጄ ልኬበታለሁ። የዲቤት ጥሪ ማለት ነው። እሱ መልሶልኛል አልወያይም ብሎ ማለት ነው። ከዛስ እኔ ሌሎቹ ጥሪ ያቀረብኩ ተቀበሉ፣ ሰረዙ። በታቦት ጉዳይ አክሊላ ጠየቀ፣ ተቀበልኩት እና ሰረዘው። በአዲስ ኪዳን ካልሆነ በስተቀር በብሉይ ኪዳን ታቦት አላወራም አለ። ለምን አክሱም ተቀምጣለች ብለህ የምትለው የአባቶች ተረት እውነት አድርገው አልኩት። ኖ በፍጹም አኬ ብልጥ ነው፣ የሚያዋጣውና የማያዋጣው ነው ያውቃል። ህዳር 21 ቀን ሙሴኒ ርእያ ሀገረ ቅድስት እያሉ በመቋሚያ ሲጸነጽኑት በጸናጽን ሲጸነጽኑት በመቋሚያ ሲዘሙበት የሚያድረውን ነገር እሱን መተህ ሁሉ እኔ ፊት እርግጥ ታደርገዋለህ ብዬ አልኩት። አይሆንልኝም አለ። ኦኬ ልደተ ቃል ዲቤት ጥሪ ጠራኝ። ምን በሚል ድርሳነ መስቀሉ በነገረ መስቀሉ ላይ። ስለዚህ በመጽሐፍ ቅዱስም እንደዚሁም ደግሞ በመስቀሉ ትምህርት በሚያወራ በመጽሐፍት ላይ ብዬ አልኩትኝ። ተቀበልኩት። በኋላ በፍጹም አይሆንም በመጽሐፍ ቅዱስ ብቻ ካልሆነ አለ። ሰረዘው ራሱ። ከዛስ ፈለገ አትናቴዎስ ቀጠረኝ። ከእናትህ ከሚስት ቀሚስ ስር ውጣ በሉት የሴት ቅምጥ ምናምን ነገር እያለ ሁሉ አለ። ኦኬ ተቀበልኩት። ያው አይቀጡ ቅጣት ቀጥተን ለትውልድ ማስተማሪያ እንዲሆን የተነፋውን ጎማ አስተንፍሰን ላክኑ ማለት ነው። 25,000 ህዝብ ቀጥታ ስርጭት የተከታተለበት ብቸኛ የኢትዮጵያ ዲቤት ማለት ነው። ኦኬ እሺ። እኔም ደግሞ ተራ ይድረሰኝ ብዬ በድጋሚ ለደብተራው ዲበኩሉ ጥሪ ያቀረብኩለት በምን ጉዳይ? ለአክሊለ ባቀረብኩለት በታቦቱ ጉዳይ ማለት ነው። ኖ ደምረው ጠራኝ። ዲቤት ጥሪ ማለት ምን ያልጠራኛል? እኔ ደምረው ጠራኝ፣ ተቀበልኩት። ዘማርያም ዘለቀ አስጣለው፣ ራሱ አስጣለው። እነ ኢዮብ ዘሚካኤል ተደዋውለው ኧረ እባክህ ታስፈጀን እንዴ በዲያቆን ፈለገ አትናቴዎስ የደረሰብንን ቅጣት በሱ ሳናገግም እንዳትገባ አሉት። እንዳትገባ ብለው ደምረውን አሰረዙት። ራሱ ጠርቶኝ ራሱ ነው የጠራኝ ቆስቁሶ። ኦኬ ታስፈጀናለህ አሉት ራሱ መምህራኑ በእውነት። እሺ ከዛ ዲያቆን ስዩም ጠራኝ በነገረ መስቀሉ ተቀበልኩት። ማስታወቂያ ሰራው። አሁንም ሊቀ ሊቃውንት ቀለም ወርቅ እና አባ ገብረ ኪዳን እና የኔታ ኤፍሬም በተሰበሰቡበት በሙሉ ታስበላናለህ ነው ያሉት። ቃል በቃል መምህሩ ማለት ታስበላናለህ፣ ተያይዘን ነው የምናልቀው አሉ። ቃል በቃል ቪዲዮ አለኝ፣ አልዋሽም። ይሄ ቤት የሚዋሽበት ቤት አይደለም ብራዘርዬ። ኦኬ ጥሪ ያቀርቡ፣ ሰረዙብኝ። ደምረው ጠራኝ፣ ሰረዘብኝ። ማነው ዲያቆን ስዩም ጠራኝ፣ ሰረዘብኝ። ያሰረዘው ዘማርያም ነው። ሁለቱንም ያሰረዛቸው ዲያቆን ስዩምንም ደምረውንም ያሰረዛቸው እነሱ ናቸው የጠሩኝ። ያሰረዘው ዘማርያም ነው። ኦኬ ከዛስ እኔ ደግሞ ደብተራው ዲበኩሉን ጠራሁትኝ። ናግጠም ታቦት ከመንበሩ ካህናቱ ከክብሩ ተብሎ ይባል የለ ናግጠም አልኩት፣ ቄሱ ማለት ነው። ምክንያቱም ከዲያቆናቱ ጋር ገጥመን የጴንጤ ዜሮ ምን ሙቀት የሌለው መጽሐፍ ቅዱስ ሙቀት የሌለው መሆኑ እናሳያለን ብሎ ፈከረ መጣ። ያው መንግስቱ ኃይለማርያም እንዳለው እዚህ በምስራቅ በኩል ያለውን የሲያ ድባሬ ጎማ አስተንፍሰነዋል ብሎ እንዳለ ያው ሆነ ማለት ነው። እሺ እኔ ለዲህ በኩል ያቀረብኩትን ጥያቄ እንዳይቀበሉ አባታችን ቡራኬው ተድረሰኝ ጸሎቶ ታግዘኝ ብሎ ደውሎ ዘማርያም አሰረዘ። የማንን? የደምረውን
ከዛስ የዲያቆን ስዩምን እና የደብተራው ዲበኩሉን ኦኬ። የዲበኩሉን የሚያሰርዘው ዘማርያም ነው። የስዩምን የሚያሰርዘው የዲያቆን ስዩምን ዘማርያም ነው። የደምረውን የሚያሰርዘው ዘማርያም ነው። ለምን ወረፋ ጠብቅ እያልኩት ነበር። እንደውም ዲበኩሉን ምን በጠራሁትኝ ዲበኩሉን ጥሪ ባቀረብኩት በአራተኛው ቀን ነው ከጓዳው ብቅ ብሎ እኔ ጠርቻለሁ አለ። አይ ተረጋጋ፣ ጠብቅ አንተ ዲያቆና፣ አሁን ለቄስ ነው ጥሪ ያቀረብኩት፣ ቄሱ ይምጡ ብዬ ስል እንዳይቀበሉ አባቴ አለላ፣ እንዳይቀበሉ ደምረውን አሰርዞ ዲያቆን ስዩምን አሰርዞ ቀሲስ ዲበኩሉን አሰርዞ ምድረ የፈሪ ጥርቅም ሁሉ። አሁን አንተ እኔ ማን እንደሆንክ አላቅም፣ ማወቅም አይጠብቅብኝም። በእርግጥ ግን እቺ አሁን እዚህ ያወራሃትን ነገር ኤኒዌይ ብናገር አስከፋለሁ። ስለዚህ ልቶ ዲቤት ብሎ የሚለውን እዚሁ እንኳን ለተጠይቀው ጥያቄ እንኳን ላጻፍከኝ እንኳን መልስ አልሰጠህም። ኤቲኤም ነው ስታወራ ነው የነበረው ማለት ነው። ስለዚህ ይሄንንም የአባቶችንም አንተ በተረጎምኩ አይደለም ብላልከኝ፣ እኔ መቼ ተረጎምኩና? ይሄ ቤተክርስቲያኖች የተረጎመችው እኔ የተጻፈውን ያነበብኩት። የተጻፈውን ልብ በሉ፣ የተጻፈውን ሳነብ አንተ የተረጎምኩት ላቋርጥ አይደለም። ስጨርስ ንገረኝ። ያው ጨርሻለሁ። እኔ አልተረጎምኩም፣ አባቶችም አይተረጉሙትም። ኦልሬዲ የተተረጎመ ነው እና አደራ ስለ ኤቲኤም እንዳታወራ። ይህንን መልስልን። ከዛ ሌላ አንድ ጥያቄ ጠይቃለሁ። አንተ የምጠይቀኝ ካለ ትጠይቀኛለህ። እንጨርሳለን ማለት ነው። መቀጠል እችላለሁ። እንደ ቅድሙ ግን ረጅም ደቂቃ አልሰጥህም። ይህንን አብራራልን። ላኬ በምን ጉዳይ ነው የጠየቀው? ዲቤት ይህንን አብራራልን። በቃ ጨርሰናል። ነው አሁን ውሸት ተናግረሃል። በታቦት ጉዳይ ለልደትስ እሱ ነው ራሱ የጠራኝ። ነገረ መስቀሉ በመስቀል ጉዳይ ለዘበነ በታቦት ጉዳይ ለዲበኩሉ ያልከውስ በታቦት ጉዳይ ለቀሲስ ተስፋዬ መቆያም በታቦት ጉዳይ ለምሕረት አብም ራሱ አልተሳሳትንም ብሎ የሚል አንድ ቪዲዮ የሰራው ነበር ታስታውሳለህ? በሱ በታቦት ጉዳይ ለመምህር ታሪኩ በማርያም አማላጅነት ጉዳይ ታምረ ማርያም ላይ ማብራሪያ ሲሰጥ ስለሰማሁት ነገረ ማርያም በሙሉ በተመለከተ። ስለዚህ መቼ ነው ስለ ክርስቶስ ጥሪ የምታቀርበው ማለት ነው? እነሱ ያልገቡት ስለዚህ ነው እንደሰማሁት። ስለ ክርስቶስ አሁን ያልከው እንትን አንዴ አልጨረስኩማ፣ መምህራኑን አልጨረስኩማ። ልጠይቅህ እኮ ሌላ ጥሪ የሚያቀርብኩ አለ የረሳኸው። ስለ ምንድን ነው? ስለ ካህናት ልብስ ነው ምናምን ኧረ ኤርሚ እኔ ሰምቻለሁ። የካህናት ልብስ ረጅም መሆን አለበት አጭር መሆን አለበት ቢል እንደዛ። እሱ እንግዲህ አንተ ነህ የጆሮ ላይ ይሄ የአጥንቱ መንፈስ ጆሮ ላይ አንሾካሾከብህ ነው። እኔ ልብስ አጭር ነው ረጅም ነው ብሎ የሚል ምን ያደርግልኛል? ይሄ መቃብሩ መንፈስ ነው። እንደዛ የጆሮ ላይ እያልኩ ነበር ኤርሚ። ወዳጄ ይሄ የመቃብሩ መንፈስ የአጥንቱ መንፈስ ነው። የጆሮ ላይ አንሾካሾከው። እኔ ከፈለጉ ለምን እንደ ቬሎ አይጎትቱትም? ምን ስራ ጠፋብኝ? እኔ ካህናት ልብስ ረጅም ነው አጭር ነው ብሎ የሚለው ምን ያደርግልኝ? አየህ የመቃብሩና የአጥንቱ ከአንተ የሚጠበቅ ነው ብዬ እኮ አይደለም። አንተ እንደዚህ ወዳጄ አላልኩም እኮ አልኩ። ይሄ የመቃብሩና የአጥንቱ መንፈስ ጆሮ ላይ አንሾካሾከብህ ካልሆነ በስተቀር እኔ ካህናት ቀሚስ ምናምን ሲጀምር የኦርቶዶክስ ክህነት መጽሐፍ ቅዱሳዊ አይደለም። እንኳን ቀሚሳቸው ላይ ላወራ አይደለም መጽሐፍ ቅዱሳዊ የሆነው ክህነታችሁ መጽሐፍ ቅዱሳዊ ነው እንኳን ብዬ ስጠይቅ አንድ ሰው የመጣ የለም። ከመጣህ ግን አንተ ማውራት ትችላለህ ከእኔ ጋር። ክህነታችሁ አጠቃላይ ራሱ ስህተት ነው እያልክ ነበር ነው የሚባለው። ወዳጄ አላልኩም ብዬ ስለ አትጩ አላልኩም እኮ ቪዲዮ ማስረጃ አምጣ። እሺ ትልቁ ላይ አድርገሃል። ልብሳቸው ረጅም ነው አጭር ነው ብሎ የሚል ዲቤት ጥሪ ያቀረብኩት ለማን እንደሆነ ቪዲዮ አምጣ። ቶሎ በል ክፈት። ከአንተ አጠያየቅ አንጻር ይጠበቃል ብሎ አፍተነው ቪዲዮ ዳውንሎድ አድርጊ በውስጥ እልክልሃለሁ። አሁን ቀጥል። ቪዲዮ አምጣ። እዚሁ ክፈተው። በውስጥ እልክልሃለሁ። ቀጥል። እዚሁ ክፈተው። እንደ አንተ አትልም። እኔ በአንተ ባህሪ ተፈቃለሁ። ቪዲዮን ክፈተው። እዚሁ እኔ አላልኩም ብዬ ደጋግሜ ነገርኩህ። ብለሃል ብለህ ካልከኝ ቪዲዮን ክፈተውና እዚሁ አዋርደኝ። ስለዚህ የኦርቶዶክስ ልብስ ረጅም መሆኑ ችግር የለውም ነው የምትለው ባጭሩ። እንደዚህ ነው ማስለፈልፋችሁ ማለት ነው። እንደዚህ ማስለፈልፋችሁ። እሺ ወዳጄ ከጨረስክ አልጨረስኩም። እኔ መጽሐፉ ላይ ለማውራት የምፈልገው ከጨረስክ የአጥንቱና የመቃብሩ በረከት ያው ይደርብህ። መሄድ እንችላለን ማለት ነው። መሄድ ትችላለህ።
እኔ መጽሐፉ ላይ ማውራት ፈልጋለሁ ኤርሚ። ኦኬ ማውራት ከፈለክ ይኸው ቀጥላት አይደል? ግን አትክደነዋ። ቅድም እኮ 10 ደቂቃ ሰጥተኸኝ ዘጋኸው። የጻፍከውን እንዴት እኔ ባይብሎ እያለ መለስክልኝ እኮ መለስክልኝ። ዘግተኸው ማለት ነው። ኦኬ መለስክልኝ እኮ አይደል ወዳጄ? እኮ ገባኝ። ዘግተኸው እኔ መለስኩኝ። እንደውም የሚገርም የምደነቀው በምንድን ነው የዘጋኸውን ነው የተናገርኩት። አይ ዘግተኸው አላወራም ማለት ነው። ከአንተ አፍ የወጣ ነገር እኔ የጻፍኩትን ምንድነው የጠየቁት ጥያቄ ለአንተ እንግዲህ መዓት ነው ብለን የመለስክልኝ ስንት ቤዛ አላችሁ ብሎ የሚል ነው። እሱ ነው የተጻፈው። መዓት ነው አልከኝ። ከዛ ምሳሌ መጽሐፍ ምዕራፍ 13 ነው የጠቀስከውን ጥቅስ እንኳን ስለረሳው ነው ክፈትልኝ ብለህ ያልከው ማለት ነው እንጂ ምንም የተጻፈ ቁም ነገር ቅደም ተከተሉን ለማየት አይ ከላይ ቅደም ተከተሉ አሁን የጻፈው ከፈተው ችግር የለም እዛው ላይ ያወራለሁ ከከፈትልኝ ማለት ነው። በቃ ጨርሰናል። ጨርሰናል። 10 ደቂቃ ሰጥቼህ ይሄንን የተጻፈውን ታብራራለህ፣ ገድሉ ያለውን ታብራራለህ ብዬ ስልህ ስለ ኤቲኤም ብር ነበር ስታወራኝ የነበረው። ኦኬ አሁን እንደገና ደግሞ ክፈተው ብለህ አትበል። ይኸው አንተን እኮ ከፋፍቼ ጣልኩህ። አንተ ተከፋፈትክ እኮ። ታየ እውቀትህ፣ ተበረበረ፣ ተመሰጠረ። የአባቶችን ትርጓሜ አምጣልከኝ። አንተ የአባቶችን ትርጓሜ እኔ እንዳመጣለህ አንተ ነበርክ ማምጣት ያለብህ። ተከፋፈትክ እኮ አንተው ራሱ ማለት ነው። ስለዚህ ወደሚቀጥለው እንሂድ ብለህ ካልከኝ አንድ ጥያቄ ልጠይቅህ፣ ከዛም አንተ በተመለከተ የምጠይቀኝ ካለ ትጠይቀኛለህ አልኩ። አንድ ልጠይቅና ከዛ እንዳሁኑ ትጠይቀኛለህ። እኔ ደግሞ አንድ ድል ስጠኝ። እሺ በዚህ በተነሳው ሀሳብ ላይ ርዕሱን ሳይለቅ ቤዛነት በዚህ ርዕስ ላይ ኦኬ ወገኖች ታፕ ኮፒ ሊንክ ሼር አድርጉት። እሺ መጽሐፍ ቅዱስ ላይ ቤዛ የሚለው ቃል በደንብ አዳምጥ ኤርሚ። እየሰማኝ ነው? ጥያቄ ካለ ትጠይቅ ብራዘርዬ። እኮ ልጠይቅ ነው። እየሰማኝ ነው ወይ? ዝም ብዬ ላውራ እንዴ? ወጣ እንዴ? አትወጣ፣ ተመለስ ኤርሚ ተመለስ። ምን እንደምትጨቃጨቀው ቀጥላለሁ። ወንድምነት ጥያቄ ጠይቅ እያልኩት አይጠይቅም። ስለዚህ ሚዩት አድርጌዋለሁ ማለት ነው። ሚዩት አድርጌዋለሁ። ስለዚህ ጥያቄ የለውም። ኦኬ ጥያቄ ጠይቅ ነው ወይ እኮ ያልኩት። አዎ ካልከኝ እቀጥላለሁ። ሚዩት አድርግ። ጥያቄ ካለ ጠይቅ ብዬ ስልህ ሙድ ነው ያያስክ ያለው። ያው እንግዲህ አጥንቱና የመቃብሩ በረከት ይደርብህ። ሰላም ነው ወንድሜ። ቴንክ ዩ